የተጻፈው ምዕራፍ 24 ከቁጥር 13 በዚያም ቀን በመካከላቸው ሁለት ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኤማሁስ ወደምትባለው አገር ሲሄዱ ነበር። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እነሱም ይህን ነገር እየተመራመሩ ሲጨዋወቱ ጌታ ኢየሱስ ወደ እነሱ ቀረበ፣ አብሯቸውም ሄደ። ፈኖኒ እስብክ ዓመተ እግዚአብሔር ሪተ ወዘኮነ መዋዕለ። በዚህ ታሪካዊ ጉባኤ ላይ በመታደም ላይ የምትገኙ የክብር እንግዶቻችንና ታዳሚያን በአጠቃላይ ቸሩ አምላካችን ልዑል እግዚአብሔር ሁኔታዎችን ሁሉ አመቻችቶ ይህችን ዕለት እንድናይ ስለፈቀደልንና ስለረዳን ስለማይነገር ስጦታው ስሙ የተመሰገነ ይሁን እያል በአጭሩ የእንኳን ደህና መጣችሁና የመምሪያውን የተወሰኑ ወራት አጭር ሪፖርት በዚህ መልኩ አቀርባለሁ። እንዲፈቀድልኝ ብፁዕ አባታችን አቡነ ሳዊሮስን በክብር ጠይቃለሁ። በዚሁ መሰረት በመግቢያዬ እንደጠቀስኩት የተወደደችው የጌታን ዓመት ሰብክ ዘንድ ልኮኛል። የሉቃስ ወንጌል ምዕራፍ 4 ቁጥር 19 ጌታችንና መድኃኒታችን ኢየሱስ ክርስቶስ የመጀመሪያ መዳረሻውን ቤተልሔም፣ ሁለተኛ መዳረሻውን ደግሞ ቀራንዮ አድርጎ ወደ ምድራችን የመጣበትን ዓላማ ሲገልጽ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን ሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ፣ የተወደደችውንም የጌታ ዓመት ሰብክ ዘንድ ልኮኛል በማለት ተናግሯል። ይህ ንግግር መጀመሪያ በነቢዩ ኢሳይያስ አንደበት የተነገረ ሲሆን ቀጥሎ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የራሱን አገልግሎትና የመጣበትን ዓላማ ለማስተዋወቅ የተጠቀመበት ጥልቅ መንፈሳዊ ኃይለ ቃል ነው። በብሉይ ኪዳን ሕግ ወይም በዘሌዋውያን 25 ላይ እንደምናነበው በየ50 ዓመቱ በሚከበረው የኢዮቤልዩ ወይም የነፃነት በዓል ላይ በባርነት የተያዙ ባሪያዎች ወይም ነፃ የሚወጡበት ነበር። ዕዳም የሚሰረዝበትና የተያዘ መሬት ወደ ባለቤቱ የሚመለስበት እንዲሁም ለምድሪቱም ጭምር ብሔራዊ ዕረፍትም የሚደረግበት ነበር። የተወደደችውን የጌታን ዓመት የሚለው ሐሳብ በቀደመው ኪዳን ይደረግ የነበረውን የአካልና የቁሳቁስ ነፃነት ወደ መንፈሳዊ ልኬት ከፍ ያደረገ ነው። የተወደደችውን የጌታ ዓመት ሰብክ ዘንድ በጥላነት ወይም መልኩ የአካልና የቁሳቁስ ነፃነት በመስጠት ሲከበር የነበረው የኢዮቤልዩ ወይም የነፃነት አልፎ የኃጢአት ዕዳ የሚሰረዝበት የሰይጣን ባሪያዎች ተብለው የሚጠሩ ነፃ የሚወጡበት እና ከእግዚአብሔር ጋር የታረቁበት የምህረትና የይቅርታ የመንፈሳዊ ነፃነትና የድህነት ዘመን እንዲሁም እውነተኛና ዘላለማዊ የነፃነትና የጸጋ ዘመን መምጣቱን ለማብሰር የተነገረ መንፈሳዊ አዋጅ ነው። ብፁዓን አባቶቻችን፣ ክቡራን እንግዶቻችን በዛሬው ዕለት ለሶስተኛ ጊዜ በወንጌል ኮነ ሕይወትነ በሚል መሪ ቃል በቅድስት ሥላሴ ዩኒቨርሲቲ ሁለገብ አዳራሽ እየተከበረ የሚገኘው ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በልዩ ልዩ ማህበራዊና መንፈሳዊ ችግሮች ውስጥ የነበሩትን ነፃ ለማውጣት እንደተላከ የተናገረውን መንፈሳዊ አዋጅ መነሻ በማድረግ ስለ ኢየሱስ ክርስቶስ የተነገረውን የመዳን መልእክት፣ የአዲስ ኪዳን የምስራች ቃል፣ የሕይወት መንገድና የተስፋ ቃል እንዲሁም የቤተ ክርስቲያን በዚህ ምድር ላይ የመኖር ሚስጥርና ዋና ተልእኮ ስለሆነ ቅዱስ ወንጌል በሰፊው እንነጋገርበታለን። በልዩ ልዩ መንገድም አስበነው እንውላለን። የበዓሉ ወይም የጉባኤው ዋና ዓላማ የቅዱስ ወንጌሉን መልእክት ማስታወስ፣ በተግባር መኖርን ማሳየት እንዲሁም በጨለማ ሕይወት ላሉት ሁሉ የሕይወት ብርሃንን ለማካፈል ይሆን ዘንድ በክህነት ጥሪ የተሰጠን የአገልግሎት ቃል ኪዳን በድጋሜ ማደስ ሲሆን ግቡም የምስራች ዜናውን ማዳረስ፣ የአማኞችን መንፈሳዊ ሕይወት ማነቃቃት ወይም ማነሳሳት፣ የቤተ ክርስቲያንን አንድነት ማጠናከርና ቀጣዩን ትውልድ ማስተማር ነውና ለዚህ ቀንና ዕለት እንኳን በሰላም በጤና አደረሰን አደረሳችሁ ለማለት እንወዳለን።
ከዚህ በተጨማሪ ሶስተኛውን አገር አቀፍ የስብከተ ወንጌል ቀንን በዚህ መልኩ ተገናኝተንና ተሰብስበን ስናከብር የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የቅዱስ ወንጌልን አገልግሎት ለማዳረስ ከቢሮ ጀምሮ በየደረጃው ያከናወናቸውን የ2018 ዓ.ም በጀት ዓመት የሥራ ክንውን ሪፖርት በአጭሩ ከዚህ እንደሚከተለው ለማቅረብ እሞክራለሁ። የስብከተ ወንጌልና ሐዋርያዊ ተልእኮ በተለየ ሁኔታ በዚህ በጀት ዓመት ልዩ ትኩረት የተሰጠበት የበጀት ዓመት ነው ማለት እንችላለን። ይህም ሊሆን የቻለው እግዚአብሔር ፈቃዱ ሆነው ብፁዓን አባቶቻችን እግዚአብሔር መንፈስ ቅዱስ መሪነት ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጠቅላይ ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ሕርያቆስን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አድርጎ ሲሾም ወይም ሲመድብ እግዚአብሔር አምላክ የስብከተ ወንጌልን ትንሣኤ የማወጁ ማረጋገጫ ነበረ። በዚሁም አግባብ መሠረት ብፁዕ አባታችን አቡነ ሳዊሮስ ወደዚህ ኃላፊነት መጥተው የእንኳን አደረሳችሁ መርሃ ግብር ባስተላለፉት መልእክት የመጀመሪያ ተግባራቸው የሆነውንና ወይም የሥራ አቅጣጫቸው ካደረጉት 3 ነጥቦች መካከል አንዱና የመጀመሪያው ነው ብለው የጠቀሱት ስብከተ ወንጌልን በአግባቡ ለአማኞች ማዳረስ ወዳልተዳረሰበትን ቦታ እንዲዳረስ ማድረግ ነው ብለው ባወጁትና ባስቀመጡት አቅጣጫ መሰረት ይበል በሚያሰኝ አግባብ በአሁን ሰዓት የስብከተ ወንጌል ጥያቄዎች ሳይውሉ ሳያድሩ መመለስ አይደለም መዘግየት ሳይኖርባቸው በአግባቡ ስብከተ ወንጌል እንዲዳረስ እንዲሳለጥ ተገቢ የሆነ መመሪያ ተገቢ የሆነ ክትትል በማድረግ ጭምር ስብከተ ወንጌላችን እንዲነቃቃ በማድረጋቸው ይሄ ጉባኤ በታላቅ አክብሮት ብፁዕ አባታችን አቡነ ሳዊሮስን እንዲያመሰግንልኝ በክብር ጠይቃለሁኝ። ስለሆነም የበጀት ዓመቱን የ10 ወራት ዋና ዋና የሥራ ክንውን ሪፖርት ሳቀርብ አንደኛ የቢሮ አደረጃጀትና እድሳትን በተመለከተ ቀደም ሲል መምሪያው የነበረበት ቢሮ ለሥራ ተነሳሽነት የማይመች ከመሆኑም ባሻገር በመምሪያው ስር ያሉትን የየዘርፍ ኃላፊዎች ለማስተናገድ የማይበቃ ስለነበር ስፖንሰርሺፕ ማለትም የአዲስ አበባ አድባራትና ገዳማትን በመጠየቅ እነርሱም በጎ ምላሽ በመስጠት በተገኘው ድጋፍ በፓርቲሽን በመከፋፈል እንዲሁም ያለ ሥራ የተቀመጡ ቢሮዎችን በማስለቀቅ ቢሮውን ለሥራ ምቹ በሆነ መንገድ ከማድረግም ባሻገር ቀድሞ ከነበሩት በቁጥር 3 እና 4 ቢሮዎች በአሁኑ ሰዓት ወደ 10 ደረጃ ቢሮዎችን በማሳደግ አገልግሎት እየሰጡ ይገኛሉ። ስለዚህም ስፖንሰር በማድረግ ለተባበራችሁን የአዲስ አበባ ገዳማትና አድባራት አስተዳዳሪዎች የጉባኤ ምስጋና እንዲያቀርብልኝ በታላቅ ትሕትና እጠይቃለሁ። ሁለተኛ የመምሪያውን አዲስ አደረጃጀትና የሥራ አፈጻጸም መመሪያ ማዘጋጀትና ማጸደቅን በተመለከተ ከ1984 ዓ.ም ጀምሮ በሥራ ላይ ያለው የመምሪያው መተዳደሪያ ደንብና የክፍሎች አደረጃጀት በጊዜው የሚሰራበትን በአሁኑ ወቅት ግን የትውልዱን ጥያቄ የማይመልስና ዘመኑን የማይዋጅ በመሆኑ መምሪያው ዘመኑን ያገናዘበ አዲስ አደረጃጀትና የሥራ አፈጻጸም መመሪያ በማዘጋጀት አስፈላጊ መሆኑን አምኖበት ክርስቲያናዊ ምክክር አገልግሎት ዋና ማስተባበሪያ ዘርፍ፣ የቋንቋ ማስተባበሪያ ዘርፍ፣ የስልጠናዎች ዋና ማስተባበሪያ ዘርፍ የሚልና የሚዲያና ህትመት ማስተባበሪያ ዘርፍ፣ የጥናትና ምርምር ዋና ማስተባበሪያ ዘርፍ ወዘተ የሚባሉ 10 ዋና ማስተባበሪያ ዘርፎችና 36 ንዑሳን ዘርፎች ያሉት የአፈጻጸም መመሪያ ወይም ደንብ አዘጋጅቶ በማቅረብ በጠቅላይ ቤተ ክህነት አስተዳደር ጉባኤ ጸድቆ የመጨረሻውን ዕውቅና ለማግኘት የግንቦት ቅዱስ ማለትም የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤን በመጠባበቅ ላይ ይገኛል። ሶስተኛ መጠነኛ ቤተ መጻሕፍት ማደራጀትን በተመለከተ የስብከተ ወንጌል አገልግሎት ሰፊ ዝግጅትና በየጊዜው ራስን ማሻሻል የሚጠይቅ የአገልግሎት ዘርፍ በመሆኑና መምሪያው በስሩ ከ30 በላይ ተዘዋዋሪ ሰባኪያነ ወንጌል ያሉት መምሪያ ስለሆነ ለአገልግሎት ዝግጅት የሚጠቅሙና የአመለካከት ከፍታን የሚጨምሩ መንፈሳዊ፣ ስነልቦናዊ፣ ማህበራዊና ፍልስፍናዊ ይዘት ያላቸውን መጻሕፍት በማሰባሰብ መጠነኛ ቤተ መጻሕፍት በመምሪያው ቢሮ በማደራጀት አገልግሎት መስጠት ጀምሯል። በዚህ ሂደት መጻሕፍቱን በመለገስ አስተዋጽኦ ላደረጉልን ሁሉ በዚህ ታላቅ ጉባኤ ፊት ምስጋናችንን እናቀርብላቸዋለን።
አራተኛም የ120 ቤተሰብ ፕሮጀክት የ1% ወርሃዊ መዋጮ ወይም የስብከተ ወንጌል መዋጮ አሰባሰብን በተመለከተ ቀደም ሲል የቅዱስ ሲኖዶስ ምልዓተ ጉባኤ የስብከተ ወንጌል አገልግሎቱን ከከተማ እስከ ገጠሪቱ ቤተክርስቲያን ለማዳረስ ታሳቢ በማድረግና በበጀት እጥረት ችግር እንዳይገጥመው የ120 ቤተሰብን ከመመስረትና ወርሃዊ መዋጮ እንዲከፈል ወይም እንዲደረግ ከማዘዝ ጀምሮ በየትኛው የቤተክርስቲያን መዋቅር የሚያገለግል አገልጋይ ወይም ሰራተኛ ከሚከፈለው ወርሃዊ ደሞዝ ላይ 1% የስብከተ ወንጌል አገልግሎት እንዲያበረክት በተወሰነው ውሳኔ መሰረት በተጨማሪም በዚሁ በጀት ዓመትም ውሳኔው እንደገና ጸንቶ ወርሃዊ መዋጮው ከብፁዕ ወቅዱስ አባታችን ጀምሮ ብፁዓን አበው ሊቃነ ጳጳሳትን የጠቅላይ ቤተ ክህነትና የአዲስ አበባ ሀገረ ስብከት የአህጉረ ስብከትን በአጠቃላይ ጨምሮ በአሁኑ ሰዓት ደግሞ የአዲስ አበባ ገዳማትና አድባራት ሰራተኞች ከአስተዳዳሪው ጀምሮ ያሉትን በአጠቃላይ በመንቀሳቀስ ውሳኔያዊ ተግባራዊ እየተደረገ ይገኛል። በሚገኘው ገቢም የስብከተ ወንጌል ተደራሽነት በእጅጉ እየሰፋ መሆኑን ሁሉም የሚረዳው ሀቅ ነው። የቅዱስ ሲኖዶስን ውሳኔ ከሀገረ ስብከት እስከ ገዳማትና አድባራት ድረስ እንዲወርድና ተግባራዊ እንዲደረግ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ከፍተኛውን ድርሻ ስለተወጡልን ከልብ የሆነ ምስጋናችንን ይህ ጉባኤ እንዲያቀርብልን በትህትና እጠይቃለሁ። አራተኛ የመምሪያው ሚዲያ አጠቃቀም በተመለከተ መምሪያው ዘመኑ ያፈራውን ቴክኖሎጂ ማህበራዊ ሚዲያና ልዩ ልዩ መተግበሪያዎችን ተጠቅሞ የቅዱስ ወንጌሉን አገልግሎት ለዓለም ሁሉ ማዳረስ ዋና ተግባሩ በመሆኑ ለዚህ አገልግሎት የሚበጁ አስፈላጊ መሳሪያዎችን ከማሟላት ጀምሮ በመምሪያው ስም ልዩ ልዩ ማህበራዊ ሚዲያዎችን በመክፈት ስብከተ ወንጌል ነክ ዜናዎችንና ልዩ ልዩ ትምህርቶችን እያስተላለፈ ይገኛል። ከፍተኛ የሚባልም እምርታ ተገኝቶበታል። በህትመት ሚዲያው ረገድም ቀደም ሲል በመምሪያው እየታተሙ ሲሰራጩ የቆዩትን የመጽሔትና የጋዜጣ ህትመት በተሻለ ይዘትና አቀራረብ በድጋሚ ለመጀመርና በዲጂታል መልኩም ለማዳረስ የሚያስችል ጥናት ቀርቦ በዝግጅት ላይ ይገኛል። ዓመታዊ በዓላችንን ታሳቢ ተደርጎ የታተመውን ብስራት መጽሔት ጨምሮ ለበዓለ ጥምቀትም በርካታ መምህራንን ያሳተፈ ልዩ እትም መጽሔት በማዘጋጀት በነፃ ለምዕመናን እንዲሰራጭ ተደርጓል። በመደበኛ ሚዲያውም ከኢቢኤስ ቴሌቪዥን ጣቢያ በተገኘው ሳምንታዊ ነፃ የአየር ሰዓት መምሪያው ትምህርትና ስብከቶችን እያዘጋጀ ረቡዕ ከቀኑ 9 ሰዓት እና እሁድ ከጠዋቱ 4 ሰዓት ላይ ቅዱስ ወንጌልን ተደራሽ እያደረገ ይገኛል። በዚህም አገልግሎት ከፍተኛ አስተዋጽኦ እያደረገልን ላለው የኢቢኤስ ቴሌቪዥን ጣቢያ በዚሁም አጋጣሚ ድርጅቱ መስራች ከዚህ ዓለም በሞት ተለይተዋልና በጸሎት እናስባቸዋለን። ምስጋናችንን ከፍ አድርገን እናቀርብላቸዋለን፣ ነፃ የአየር ሰዓት በመፍቀዳቸው ማለት ነው። በተጨማሪም መቀመጫውን በሀገረ ኖርዌይ ካደረገው አጥቢያ .com የተባለ የቴክኖሎጂ ድርጅት ጋር በመተባበር መምሪያው በኢንተርኔቱ ዓለም ሰርቨር ላይ የራሱ አድራሻ እንዲኖረው በመነጋገር በመምሪያው ስም ዌብሳይት ወይም ድረገጽ የማበልጸጉ ስራ ተጠናቆ በዛሬው ዕለት በብፁዕ ጠቅላይ ሥራ አስኪያጃችንና በብፁዕ የቅዱስ ሲኖዶስ ጸሐፊ እንዲሁም በመምሪያው ሊቀ ጳጳስና በብፁዓን አባቶች በይፋ ተመርቆ ስራ የሚጀምር ይሆናልና እንኳን ደስ ያላችሁ ለማለት እፈልጋለሁ። አምስተኛ መስከረም 6 ቀን 2018 ዓ.ም በኤሊሌ ኢንተርናሽናል ሆቴል የተደረገው ምክክርና ውይይት በተመለከተ መምሪያው ከሁሉም አህጉረ ስብከት ጋር ያለው መዋቅራዊ ግንኙነትና የስብከተ ወንጌል አገልግሎት ተደራሽነት ዙሪያ መሪነትና ተልዕኳችን በሚል መሪ ቃል ምክክርና ውይይት ለማድረግ መስከረም 6 ቀን 2018 ዓ.ም ባዘጋጀው ጉባኤ ከየአህጉረ ስብከቱ ስራ አስኪያጆች ጋር ባቀረቡት 2 ጥናታዊ ጽሑፎች መነሻነት ምክክርና ውይይት ተደርጎ መምሪያው ለቀጣዩ ስራዎች የሚጠቅሙ የሐሳብ ግብዓቶችን አግኝቶ በስራ ላይ እያዋለው ይገኛል። ስድስተኛ ስምሪትን በተመለከተ የስብከተ ወንጌል ስምሪትን ወይም ተልእኮ የቅድስት ቤተክርስቲያን ዋና ተልእኮ ማስፈጸሚያ መንገድ በመሆኑ ላለፉት 3 ዓመታት ተቋርጦ የቆየውን ስምሪት በድጋሚ በማስጀመር ዓመታዊ ክብረ በዓላት ተጠብቆ ከሚኖረው ስምሪት በተለየ ለ6 ዙር ስምሪቶች በዚህ በጀት ዓመት ተከናውነዋል። በተለየ ሁኔታ ደግሞ የስብከተ ወንጌል ተደራሽነትና የምዕመናን ቁጥር አነስተኛ በሆነባቸው ጠረፋማና አንጻራዊ ሰላም ባለባቸው 34 አህጉረ ስብከቶች የመምሪያው ሰባኪያነ ወንጌል እንዲሁም ከአዲስ አበባና ከሸገር ሀገረ ስብከት የተውጣጡ ሰባኪያነ ወንጌል ማለትም ምልመላ ተከናውኖ ለመጀመሪያ ዙር በ34 አህጉረ ስብከት ላይ ስምሪት ተደርጎ ስልጠናዎችና ታላላቅ ጉባኤያትም ሊከናወኑ ችለዋል።
ሰባተኛ ሚያዝያ 18 ቀን 2018 ዓ.ም በተመረጡ 12 አብያተ ክርስቲያናት የተደረገው ህዝባዊ የስብከተ ወንጌል ጉባኤ በተመለከተ። ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን ከሚያዝያ 18 እስከ 19 ቀን 2018 ዓ.ም ለሁለት ተከታታይ ቀናት ለማክበር በመምሪያው በተያዘው እቅድ መሰረት በዓሉ ምዕመናንንም እንዲያሳትፍ በማሰብ ሚያዝያ 18 ቀን 2018 ዓ.ም የዋናው ጉባኤ ማብሰሪያ ሆኖ በአዲስ አበባ ሀገረ ስብከት በተመረጡ 9 አድባራትና ገዳማት ስም ዝርዝር እንዳልጠራ ሰዓቴን ለመቆጠብ ያክል ነው። እንዲሁም በሸገር ሀገረ ስብከት በ3 አብያተ ክርስቲያናት ላይ ሰፊ የወንጌል ጉባኤ ተዘጋጅቶ ዝማሬዎችን በመዘመር ጉባኤያትን በማከናወን የስብከተ ወንጌል ቀን በትላንትናው ዕለት በሰፊው ታስቦ ውሏል። ስምንተኛ ለደቡብ ኦሞ ኮሚቴ የተደረገው የገንዘብ ድጋፍ በተመለከተ የደቡብ ኦሞ የስብከተ ወንጌል ማስፋፋትና ሕንፃ ቤተክርስቲያን አሰሪ ኮሚቴ በደቡብ ኢትዮጵያ በተለይም በደቡብ ኦሞ ሀገረ ስብከት ከሀገረ ስብከቱ ጋር በመተባበር ያላመኑትን በማሳመን የሥላሴ ልጅነት በማሰጠት ያመኑትን በማጽናትና ተተኪ ደቀ መዛሙርትን በማፍራት እያደረገ የሚገኘው ከፍተኛ አገልግሎት መምሪያው የእውቀትና የቁሳቁስ ድጋፍ እንዲያደርግለት በተደጋጋሚ ጥያቄ ባቀረበው መሰረት መምሪያው ምንም እንኳን የራሱ የሆነ በቂ በጀት ባይኖረውም ስራውን መደገፍ እንዳለበትና አንዱም የመምሪያው ተግባር በመሆኑ በመምሪያው ሊቀ ጳጳስ ብፁዕ አባታችን አቡነ ማርቆስ ታምኖበት መምሪያው ከሚሰበስበው 1% ላይ 250 ሺህ ብር ድጋፍ እንዲደረግ ተፈቅዶ ወደ ተግባር እንዲውል ተደርጓል። በቀጣይ በመምሪያው የሚሰሩ ዋና ዋና ስራዎችን ለማመላከት ያክልና የማጠቃለል ሐሳብ ሪፖርቴ፣ አንደኛ በመምሪያው የተዘጋጀውን የሰባኪያነ ወንጌልና የዘማሪያን አጠቃላይ የአገልግሎትና የሥነ ምግባር ደንብ በቅዱስ ሲኖዶስ አጸድቆ ስራ ላይ ማዋል። ሁለተኛ ከጽርሐ ጽዮን አንድነት የኑሮ ካህናት ኑሮ ማህበር ጋር በመተባበር ከአህጉረ ስብከት ተተኪ የቋንቋ አገልጋዮችን በመመልመል አሰልጥኖ ማሰማራት። ሶስተኛ ሳምንታዊ የረቡዕ ተከታታይ የቅዱስ ወንጌል ጥናት ላይ በተጨማሪ የሚሰጡ አጫጭር ኮርሶችን በማከልና ልዩ ድጋፍ በመስጠትና ቋሚ የስልጠና ቦታ በማዘጋጀት ማስቀጠል። አራት ልዩ ድጋፍና እንክብካቤ የሚሹ ወገኖችን ማለትም በአረጋውያን መጦሪያ እና በጓለማውታ ማዕከላት በሆስፒታልና በማረሚያ ቤት ያሉ ወገኖቻችንን በትኩረት ከሚመለከተው ጋር በመቀናጀት ቋሚ አገልግሎት የሚያገኙበትን መንገድ ማመቻቸት። 5 የስብከተ ወንጌል በሚዲያ ተደራሽነት ዙሪያ አሁን ካለው አጠቃቀም በተሻለ መልኩ ራሱን የቻለ የባለሙያ ቡድን በማደራጀትና ስቱዲዮ በማዘጋጀት ስራውን ማስጀመር። 8 አራተኛውን ሀገር አቀፍ የስብከተ ወንጌል ቀን ከቀናት ስያሜ ከፍ በማለት የስብከተ ወንጌል ሳምንት በማለት በተመረጡ የክልል ከተሞች ለማክበር ዝግጅት ማድረግ። 7 ወጥ የሆነ የስልጠና ማኗል በማዘጋጀት በየአህጉረ ስብከቱ ውጤት ተኮር ተደጋጋሚ ስልጠናዎችን መስጠት። 8 መምሪያው የራሱ የሆነ ለስብከተ ወንጌል አገልግሎት እና ቤተክርስቲያናችን በዚህ አጋጣሚ አንድ እውነት የምንነግራችሁ ብፁዕ አባታችንን ትኩረት ሰጥተውበት አመራር የሰጡበት ጉዳይ ነው። እስካሁን ድረስ የራሷ ሳውንድ ሲስተም የላት። ከከተማ አስተዳደሩ እልፍም ሲል ከሸራተን ሆቴል ድጋፍ እየተጠየቀ ነው ሳውንድ ሲስተም የአደባባይ በዓላት የሚከበሩት። ስለዚህ መምሪያው የራሱ የሆነ ሳውንድ ሲስተም እንዲኖረው እና እንዲገዛ ማመቻቸት። 8 ከመዋቅር ውጭ የሚያገለግሉ አገልጋዮች በሚመለከት የራሱ የሆነ ወጥ መመሪያ በማዘጋጀት በመምሪያው መመሪያ መሰረት እንዲመሩ ማድረግ። 10 ከተለያዩ ኮሌጆች ጋር ግንኙነት በመፍጠር በስብከት አገልግሎት ዙሪያ ትኩረት ተሰጥቶ እንዲሰለጥኑ ማድረግና የመሳሰሉት ናቸው። 11 እና የመጨረሻው የመምሪያውን የሰው ኃይል አደረጃጀት በተሻለና ሙያውና ብቃቱ ባላቸው አገልጋዮች በድጋሚ ማደራጀት ሲሆን ይህንንና ይመሰል እቅዶቻችንን ሁሉ ለማሳካትና ለመፈጸም የሁሉም የቅድስት ቤተክርስቲያን ልጆች በየደረጃው ያሉትን ትብብርና ድጋፍ የሚፈልግ ስለሆነ ሁላችሁም በዚህ ጉዳይ ላይ ለጉዳዩ መሳካትና ለዓላማው ግብ መምታት ጥረታችሁና ድጋፋችሁ እንዳይለየን በድጋሚ ጥሪያችንን እያስተላለፍን ከዚሁ በተጨማሪ በስብከተ ወንጌል ጉዳይ ላይ 1% እየቆረጣችሁ ያላችሁትን በድጋሚ ከልብ እያመሰገንን ጀምራችሁ አንዳንድ ገባ ወጣ በማለት ላይ ያላችሁም አጠናክራችሁ እንድትቀጥሉ ያልጀመራችሁ የማይቆምና የማይቀር ጉዳይ በመሆኑ አስባችሁበት በአስቸኳይ ጥቂት አድባራት ያልጀመራችሁ አላችሁ። ባለን ዝርዝር መሰረት ይፋ የምናደርግበት ቀን ሊኖር ስለሚችል ይህንኑ አስባችሁ እንድትጀምሩና ተግባራዊ እንድታደርጉልን መልእክታችንን እያስተላለፍን ለዚህ ሁሉ ውጤት መምጣት ቅድም በመግቢያዬ እንደጠቀስኩት ከብፁዕ ቅዱስ አባታችን ጀምሮ የብፁዕ ጠቅላይ ስራ አስኪያጃችን፣ የብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ የብፁዕ የመምሪያችን ሊቀ ጳጳስና የብፁዓን አባቶቻችን የቅርብ ክትትልና ድጋፍ ሳይለየን በይበልጥም ደግሞ
ጠቅላይ ቤተ ክህነት የማህበራዊ መንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ ክቡር ንቡረ እድ ኤልያስ በየዕለቱ እየጠሩ የሚሰጡን ጥብቅ መመሪያና እንዲሁም አባታዊ የሥራ አቅጣጫዎች ታክለውበት የተሰሩ ስራዎች መሆናቸውን እያስገነዘብን ለዚህ ዕለትና ሰዓት ያደረሰን እግዚአብሔርን እያመሰገንኩኝ ቀጣይ ከሰዓት በኋላ በሚኖረን መርሃ ግብር ላይ የምናስባቸው ታላላቅ የቤተ ክርስቲያናችን አገልጋዮች አሉ። በይበልጥም ደግሞ በሸገር ሀገረ ስብከት ላይ የተሰራውን በወንጌል ዙሪያ ላይ ሰፊ የሆነ ዘገባ ይኖረናልና ሁላችንም ይህንኑ ተገንዝበን መርሃ ግብራችንን በጽሞና ባለው መርሃ ግብር መሰረት ትከታተሉ እየጋበዝኩ እንኳን ደህና መጣችሁልን ለማለት በድጋሜ ማሳሰብ ፈልጋለሁኝ። የቆየኝ እግዚአብሔር ይስጥልኝ። አመሰግናለሁ። ወናሁ አነ እፌንወክሙ ከመ አባግዕ ማእከለ ተኩላት ኩኑ እንከ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ። ማቴዎስ 10 ቁጥር 16። በዚህ የስብከተ ወንጌል ቀን ብለን በተሰባሰብንበት ጉባኤ የተገኛችሁ የቅድስት ቤተ ክርስቲያን ልጆቻችን ሁላችሁ በቅድሚያው እንኳን ለስብከተ ወንጌል ቀን በሰላም አደረሳችሁ እንላለን። ከላይ ያነሳነው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ከተለያየ ዓለማዊ ግብር ከጠራቸው በኋላ ወደፊት ስለሚሆነው ነገር ሲያስተምራቸው የተናገረው ቃል ነው። ቃሉ የተጠሩበት ዓላማ ለተልእኮ እንደሆነ በግልጽ ይናገራል። የወንጌል ተልእኮ ብርቱ ፈተና ያለበት መሆኑንና ከዚህም የተነሳ እንደ እባብ ብልሆች እንደ ርግብ የዋሆች ሊሆኑ እንደሚገባቸው መክሯቸዋል። የሐዋርያት ተልእኮ ነገሥተ አሕዛብ፣ መኳንንተ አሕዛብ፣ አረማውያን ወዳሉበት ሁሉ ነው። ከዚህ የተነሳ አደጋን አስቀድሞ በማወቅና ራሱን በመከላከል የሚታወቀውን የእባብ ብልሃት ያዙ አላቸው። ብልሆች የሆኑ የወንጌል መልእክተኞች በነገሮች ዙሪያ አስተዋዮችና አላስፈላጊ ለሆኑ አደጋዎች ራሳቸውን የሚያጋልጡ ናቸው። ነገር ግን ብልሃታቸው ከየዋህነት ጋር እንዲሆን ተቃራኒ በሚመስል መንገድ እንደ ርግብ የዋሆች ሁኑ ብሎ አስተምሯቸዋል። ርግብ የንጽህና እና የሰላም ምልክት ናት። ስለዚህ ይህ የእባብና የርግብ ባህሪያትን መያዝ ብልሃትንና ጥበብ ሲኖረን ተንኮልን ደግሞ እንድናስወግድ የሚመክር ጠንካራ መልእክት ነው። ጌታችን በቀደመው ትምህርቱ ብፁዓን የዋሃን እስመ እሙንቱ ይወርስዋ ለምድር፣ የዋሆች ብፁዓን ናቸው ምድርን ይወርሳሉና በማለት አስተምረዋል። ምድር ብሎ የጠራት መንግሥተ ሰማያትን ነው። በምድር በሰሩት በጎ ሥራ የምትወረስ ናት። ይልቁንም የወንጌል አገልግሎት ተልእኮ ሰጪውን ጌታችን መድኃኒታችን ኢየሱስ ክርስቶስን በመምሰል የሚጠይቅ አገልግሎት ነው። ከነዚህ እርሱን ከምንመስልባቸው መንገዶች አንዱ የዋህነት ነው። ንስኡ አርዑቴ ላዕሌክሙ ወተመሃሩ እምኔ ወአእምሩ እስመ የዋህ አነ ወትሑት ልቤ ወትረክቡ ዕረፍተ ለነፍስክሙ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ ብለዋል። ማቴዎስ 11 ቁጥር 19። ወንጌላዊው ቅዱስ ዮሐንስ ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን እንዳለ የወንጌል አገልግሎት ምስክርነት ነው።
የወንጌል አገልግሎት ምስክርነት ነው። ምስክርነት ያየነውን የሰማነውንና ያወቅነውን እውነት ለሌሎች ማካፈል ማለት ነው። አሁንም ሐዋርያቱን ወትከውኑኒ ሰማዕቴ ምስክሮቼ ትሆናላችሁ ያላቸው ጌታችን ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ምስክርነት የሚጀምረው ከእግዚአብሔር ጋር ባለን መንፈሳዊ ኅብረት ነው። የክርስቶስ ምስክር የሆንበት የስብከተ ወንጌል አገልግሎትም በመንፈሳዊነታችን መሰረት ላይ የሚጀምር ነው። ቅዱስ አትናቴዎስ ዘእስክንድርያ እርሱም በሰውነት ተገልጦ በመታየቱ እኛ የማይታየውን እንድናውቅ አደረገን በማለት ስለ አምላክ ሰው መሆን ባስተማረው ትምህርት ላይ መመስከር ማለት እርሱ በሥጋ ተገልጦ ለሰው ልጆች ያደረገውን ድህነት ለዓለም ማብሰር እንደሆነ ይገልጻል። የምስክርነት አገልግሎት ስለምንመሰክርለት አካል ጠንቅቀን መረዳትና ምስክር ለመሆን የሚያበቃ ግንኙነት መፍጠርን ይጠይቃል። በዚህ ረገድ ጌታችን ሐዋርያቱን ምስክር ያደረገበትና እኛም የሐዋርያቱ ተከታዮች ይሆን የተሰለምንበት የወንጌል አገልግሎት ሕይወት በመንፈስ ቅዱስ ኃይልና ጥበብ የሚመራ ሆኖ እናገኘዋለን። የምናውቀውን ዕውቀት በመንፈስ ቅዱስ ገላጭነት የሚገኝ ነው። ይህን በተመለከተ ቅዳሴያችን ናጥሪ እንከ ትሕትና ዘምስለ ንጽሕና ዋኮ ንጽሐ ሥጋ ባሕቲቱ እስመ በአንጽሖ መንፈስ ርእዩ ወነቢያት ለእግዚአብሔር ወተናጸሩ ገጸ በገጽ። እንግዲህ የሥጋ ንጽሕና ብቻ ያደለ ትሕትናን ከንጽሕና ጋር ገንዘብ እናድርግ። መንፈሳቸውን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና ፊት ለፊትም ተያይተዋልና ይላል ቅዳሴ ማርያም 161። እግዚአብሔርን ማየት ማለት በመንፈሳዊ እድገት የእግዚአብሔርን መገለጥ ማግኘት ማለት ነው። ምስክርነት ደግሞ የተገለጠውን መግለጥ ነው። ያለ መንፈሳዊ ሕይወት የሚደረግ የስብከተ ወንጌል አገልግሎትም ባልተገለጠልን ነገር ላይ የምንደክመው ድካም ሆኖ ሊገኝ ይችላል። ስለዚህ በስብከተ ወንጌል አገልግሎት ውስጥ በመንፈሳውያን ምስክሮች ለመሆን በትጋት መትጋት ያስፈልጋል። ይህ ማለት ከላይ እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ብሎ የሰጠን ትእዛዝና ምክር ዕውቀትና ጥበብን ከመንፈሳዊነት ጋር መያዝ እንደሆነ እንድንረዳ ያደርገናል። የወንጌል አገልግሎት ከመቼውም የበለጠ ትኩረትና ትጋት ይጠይቃል። የምንገኝበት ዘመን ተጨማሪ የአገልግሎት መስኮችን እያበዛና እያሰፋ የመጣ ዘመን ነው። ይህ ሚዲያና የቴክኖሎጂ ዘመን በአሰራር መቅደምንና በጥራት መሻሻልን እየጠየቀን ነው። በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ውስጥ እየተከናወኑ ያሉ ዘመኑን የዋጁ አዳዲስ አሰራሮች ሁኔታውን ተረድቶ ምላሽ የመስጠት መንገዶች ናቸው። አሁን በተደረሰበት ደረጃ እጅግ የሚያስመሰግኑ ተግባራት መሆናቸውን ከመረዳት ጋር የበለጠ የተጠናከረና ሰፊ ተደራሽነት ያለው አገልግሎት ለመስጠት ደግሞ ሁሉን አቀፍ ርብርብ ማድረግ ያስፈልጋል። ዲጂታል የሚዲያ እድልን ከመጠቀም ጋር የቋንቋዎች ተደራሽነትንም እንደዚሁ ማስፋትና ማጠናከር ያስፈልጋል። የወንጌል ተልእኮ ለተወሰኑ ሰዎች ብቻ የተሰጠ ሳይሆን ለእያንዳንዱ ኦርቶዶክሳዊ ክርስቲያን የቀረበ የአገልግሎት ጥሪ ነው። ስለዚህ ተቋማትን በተለያየ መንገድ በሙያ በገንዘብና በቁሳቁስ በማገዝ ሁሉም የቤተ ክርስቲያን ልጆች ድርሻ ሊኖራቸው ይገባል። በዚህ በስብከተ ወንጌል ቀን በቃላችን ብቻ ሳይሆን በሕይወታችን በእውቀታችንና በታሪካችን ሁሉ ስለ ጌታችንና አምላካችን ኢየሱስ ክርስቶስ በወንጌልና በተለያዩ አስተዋጽኦዎች
ለመመስከር ቃል የምንገባበት ይሁን። አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። ሮሜ 12 ቁጥር 7 እስከ 8 እንደ እባብ ብልሆች እንደ ርግብም የዋሆች ሆነን የምስክርነት አገልግሎታችንን እንድንወጣ የአባቶቻችን አምላክ በነገር ሁሉ ይርዳን። መልካም የስብከተ ወንጌል ቀን ሚያዝያ 19 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። የአባቶቻችን ትምህርት የቤተ ክርስቲያን አባቶች ትምህርት ምን አሉ? ስለ ወንጌላችን ስለ ወንጌላውያን ምን አሉ የሚሉትን በተወሰኑ ስላይዶች አሳያለሁ። የወንጌል ስርጭት ታሪካዊ ዳራ በኢትዮጵያ እንግዲህ ኢትዮጵያ ወንጌል እንዴት ነው እስከዚህ የደረሰው የሚለውን ባጭር ታሪካዊ ዳራውን ለማሳየት እሞክራለሁ። ወንጌላችን የገጠሙት ተግዳሮቶች ምን ናቸው? ወንጌላችን የገጠሙት ተግዳሮቶች አሁን ላይ ባለፉት እንግዲህ 10 ዓመታት ወዲህ ጀምሮ ምንድናቸው የሚሉትን በተለይ ስራ ጉዳዩን ለማጥናት እሞክራለሁ፣ ለማሳየት እሞክራለሁ። ወንጌላችን ምን ላይ ነው? አሁን ተግዳሮቶቹ አሉ። በዚያ ተግዳሮቶች መካከል ደግሞ ወንጌል ምን ላይ ነው ያለው የሚለውን እንግዲህ መልካም ዕድሎችና እንደ መፍትሄ አቅጣጫዎች ለመጠቆም እሞክራለሁ። በዚህ ውስጥ ወንጌላችን የገጠሙት ተግዳሮቶች ላይ ሁለት ጉዳዮችን በዋና መሰረት እንደ ሩት ኮዝ አነሳለሁ። እነሱም የስርዓተ ትምህርት ክፍተት የብዙውን ችግር እንደሆነ ዋና የችግር ምንጭ አድርጌ ያለው። ሁለተኛው ግሎባላይዜሽን ቴክኖሎጂ ክፉዎች ናቸውን በራሳቸው ችግሮች ናቸውን በራሳቸው የሚሉ ግን ላልተዘጋጀ ሰው ደግሞ ምን አይነት ችግር እንደሚሆኑ ደግሞ ለማሳየት ነው። ወንጌል ማለት ምን ማለት ነው ሲባል እናንተ የምታውቁት የምትተረጉሙት የምትተነትኑት የምስራች ወይም መልካም ዜና ዓለም የቸገረውን መስማት ያቃተውን ነገር የምታሰማ የምትነግር ሰማዩን ምድሩን አቃርባ አንድ አድርጋ የምስራቹን የምትነግር ናት ወንጌል። የእግዚአብሔር ኃይል ማለት ነው ወንጌል። ትርጉሙ እግዚአብሔር ኃይል ማለት ነው። እስመ ኢያፍር ኑሮ ወንጌሉ ይላል ቅዱስ ጳውሎስ። እስመ ኢያፍር ኑሮ ወንጌሉ እስመ ኃይሉ ለእግዚአብሔር ውእቱ። የእግዚአብሔር ኃይል ነውና ወንጌልን ማስተማር አላፍርም ይላል ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 1 ቁጥር 16 ላይ። ኃይል ወንጌል ከፍጡራን ከሚናገሩት ድምፅ በላይ ኃይል ያለው የተፈጥሮ ድምፆች በጣም አስቸጋሪውን ድምፆች ከነሱ በላይ ጠልቆ የሚሰማ የውስጠኛውን የልብ ጆሮ አንኳኩቶ እስከ ጥልቁ የልቡናችን ጆሮ የሚሰማ ኃይል ያለው ነው ወንጌል። በዚያ ምክንያት 300 ዓመት ባልሞላ ዘመን የዓለም ሃይማኖት መሆን የደረሰው በዛ ምክንያት ነው። በጣም በርካታ የሮማውያንን ከአራዊት የከፉ ነገስታትን ድል አድርጎ የዓለም ልቡና ዙፋን ውስጥ ያረፈ ወንጌል በዚህ ኃይሉ ነው። ለዛ ነው እስመ ኢያፍር ኑሮ ወንጌሉ እስመ ኃይሉ ለእግዚአብሔር ውእቱ ያለው ቅዱስ ጳውሎስ ለዛ ነው። ሁለተኛው ወንጌል ማለት መንግስተ ሰማያት ሕገ ወንጌል ተስፋ ኢየሱስ ክርስቶስ እንደምንለው ተስፋ ነው። ወንጌል ራሱ ክርስቶስ ነው እንላለን። ረቂቅ መስዋዕት ነው ወንጌል። ለረቂቅ ነፍስ የሚሰዋ ረቂቅ መስዋዕት ነው። እንግዲህ ቅዳሴያችን እንደምታስታውሱት ሁለት መስዋዕቶችን በአንድ መሰዊያ የሚሰዋ ነው። እንግዲህ በቀደመው ዘመን የጸሎተ ወንጌል ክፍሉ አንደኛው መስዋዕት ቅዳሴ አካል ይባል ነበር። መስዋዕቱ ወንጌል ነው። አሁን ሁለቱንም አንድ አድርገን እንሰዋለን ማለት ነው። እና ምንድነው አንድ ቤልሳሙን የተባለ በ12ኛው ክፍለ ዘመን የነበረ የአባቶችን ቀኖና የሚተነትን አባት እንዲህ ተርጉሟል። እግዚአብሔር ለሁለቱም ባህሪያችን በሚስማማ መንገድ መስዋዕቱን አቀረበ። ለሁለቱም ባህሪያችን በሚስማማ መንገድ ለስጋዊ ባህሪያችን የሚጨበጥ የሚበላ ነገር ይፈልጋልና የሚጨበጥ የሚዳሰስ ምግብ ስጋው ደግሞ ቀረበ። የሰው ልጅ ሁለተኛ ባህሪው ደግሞ ረቂቅ ነፍስ ናትና ለረቂቅ ነፍስ ደግሞ የሚሰዋላት ያው መስዋዕቱ ወንጌል መስዋዕቱ ቀረበላት። ስለዚህ ወንጌል ማለት መስዋዕተ ነፍስ ለነፍስ የሚሰዋ መስዋዕት
ለረቂቅ ነፍስ የሚቀርብ መስዋዕት ብሎ ተርጉሟል። ስለ አገልጋዮች አባቶች ምን አሉ የሚለውን ባጭሩ ነው ለማንሳት የምፈልገው። የወንጌል ሰባኪው ራሱ ሕያው ወንጌል ነው። ወንጌል ሰባኪ ራሱ ሕያው ወንጌል ነው። ሕያው ወንጌል ነው። ብዙ ጊዜ ማንበብና መጻፍ የማይችሉ ወይም ሃይማኖታቸውን በጥልቀት የማይመሩ ምዕመናን የሚያነቡት የአገልጋዩ ሕይወት ነው። ብዙ ጊዜ መጻፍ የማይችሉ ማንበብ የማይችሉ ለማንበብ ጊዜ የሌላቸው ነገር ሃይማኖቱን ጠልቀው የማይረዱ ምዕመናን ሁልጊዜ የሚያነቡት የአገልጋዩን የሰባኪውን ሕይወት ስለሆነ ራሱ ሕያው ወንጌል ነው። አባቶች የሚሉት ራሱ ሰባኪ ምንድነው? ሕያው ወንጌል ነው። የሚነበብ ሕያው ወንጌል ነው። ምዕመናን ከአገልጋዮች የከንፈር ድምፅ ይልቅ በመጀመሪያ የሚያደምጡት በዝምታ ውስጥ ጮኸው የሚናገረውን ሕይወታቸውን ነው። ምዕመናን መጀመሪያ የሚያደምጡት አውደ ምሕረት ቁመን የምንናገረውን ድምፅ ሳይሆን ከዛ ጀርባ ያለውን ጸጥ ያለ ሕይወታችን ነው። ደምቆ ከምድር በላይ እስከ አጽናፍ የሚያስተጋባው ድምፃችን እሱ ነው። የሰባኪው ኃይልና ስልጣን ለማስተማር በመረጠው ርዕስ ወይም በመድረኩ ላይ በሚያሳየው ብቃት ሳይሆን ከአውደ ምሕረቱ ውጭ ያለው የሰባኪ ወጥ ሕይወት ነው። የወንጌል ስልጣኑ እዛ ላይ ነው ያለው፣ በሰባኪው ሕይወት ውስጥ ነው ያለው። በሚናገረው ላይ ሳይሆን በሕይወት ውስጥ ነው ያለው ስልጣኑ። ቅዱስ ይስሐቅ ሶርያዊ የምናኔ ሕይወት ኮሜንታሪ ላይ ሕይወት የንግግር መለኪያ ይሁን ይላል። ሕይወት የንግግር መለኪያ ይሁን። ስለ ሰላም ስትናገር በመጀመሪያ ሰላም በልብ ውስጥ ይኑር። ስለ ምሕረት ስትናገር በመጀመሪያ በእጅ ላይ ምሕረትን አሳይ ይላል ቅዱስ ይስሐቅ ሶርያዊ። አንተ በአንተ ውስጥ የሌለውን ሌሎች ላይ አትናገር፣ አታድርግ። የሚሰብከውን በተግባር የማያውል አስተማሪ መንፈሳዊ ብክለትን ያስከትላል። የሚሰብከውን የማይኖር አስተማሪ መንፈሳዊ ብክለትን ያስከትላል። አንድ ሰባኪ ለሌሎች የመንግሥተ ሰማያትን መንገድ እያመላከተ ራሱ በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። ለሌሎች መንግሥተ ሰማያት እንዲገቡ እያመላከተ ራሱ ግን በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። መምህር በራሱ ጠባይ ከመካድ የበለጠ አሳፋሪ ነገር የለም ይላል ቅዱስ ጀሮም ነው። በራሱ ጠባይ እንደ መካድ የበለጠ አሳፋሪ ነገር የለም። ሰው የምትሰብከውን ነገር ለምን አታደርግም ሲል መስማት ያሳዝናል። ለእኔ የምትነግረኝ ለአንተ ለምንድን ነው የማታደርገው ብሎ ሲናገር እንደ መስማት አሳዛኝ ነገር የለም ይላል። ሰው ጥሩ ሊናገር ይችላል። ነገር ግን ሕይወቱ ወጥነት የጎደለው ከሆነ ዝምታው የበለጠ ትርፋማ ይሆን ነበረ። ቅዱስ ዮሐንስ አፈወርቅ ነው። ጥሩ ተናግሮ ግን የማያደርገው ከሆነ ዝምታው የተሻለ ሰዎችን ይሰብክ ነበር። የመልካም ሕይወትን የሚያሳይ ዝምተኛ ሰው ሕይወቱ ስብከት ስለሆነ ለሁሉ አስተማሪ ይሆናል። ተናግሮ ሰብኮ የማያደርግ ከሆነ ዝምታው በእጅጉና ሕይወት የሚኖር ከሆነ የተሻለ ሰባኪ ይሆናል። ቅዱስ ዮሐንስ አፈወርቅ ነው። እውነተኛ ውስጣዊ ለውጥ በእጅጉ ይፈልጋል ነው። ልክ ውሃን እንደሚያጓጉዝ ነገር ከውሃው እንደማይጠቀም ቱቦ መሆን ነው። የሚናገረውን የማይኖር ውሃ ተሸክሞ ለሚጠጡ ሰዎች ያደርሳል፣ ግን እርሱ እርጥበት አያገኝም ብለዋል አባቶች። ቅዱስ ሐዋርያው አትናቴዎስ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ የሚል በሚለው ትምህርቱ ላይ መጀመሪያ እጅህን ታጠብ ይላል። መጀመሪያ ምን አድርግ? እጅህን ታጠብ። ከማንበብ በፊት ይታጠቡ። ቅዱሳት መጻሕፍት ለመመርመር እና በትክክል ለመረዳት የከበረ ሕይወት፣ ንጽሕና፣ ንጽሕት ነፍስ እና የክርስቶስ ጽድቅ ሊኖረን ይገባል። ከዚያም አይምሯችን የሰውን ተፈጥሮ በሚፈቅደው መጠን የእግዚአብሔርን ቃል ለመረዳት ይችላል። ከተማን ወይም ሀገርን ማየት የሚፈልጉ ሰዎች ወደዚያ ይሄዳሉ። በተመሳሳይ መንገድ ስለ እግዚአብሔር የተጻፉትን ለመረዳት ከፈለግ ነፍሳችንን በማጥገብና በማንጻት መጀመር አለብን። አገልጋይ ለከንቱ ውዳሴ ራሱን የገደለ መሆን አለበት ነው። ራሱን መግደል አለበት ለከንቱ ውዳሴ። የታዋቂነትን ፍላጎት ማጥፋትና በመንፈሳዊ ፈውስ ላይ ማተኮር። ቅዱስ ዮሐንስ አፈወርቅ ኦን ዘ ፕሪስትሁድ ቡክ 5 ላይ ሰባኪው ለምስጋናም ሆነ ለውግዘት ግድ የለሽ መሆን አለበት። ለምስጋናም ይሁን ለውግዘት ግድ የለሽ መሆን አለበት። ምክንያቱም በምስጋና ፍላጎት ከተነቃቃ ወይም በትችት ክብደት ከተሸነፈ እውነትን በድፍረት መናገር አይችልም። ቃላቱን ነፍሳቸውን ከመፈወስ ይልቅ ጆሮአቸውን ለማስደሰት እያስተካከለ ለአድማጮቹ ባሪያ ይሆናል። ቃላቱን
ልባቸው ገብቶ ልባቸው ተሰብሮ ንስሐ እንዲገቡ ከማድረግ ይልቅ የሚጣፍጣቸው ምንድነው እያለ የእነሱ የሰሚዎቹ ጆሮ ቃለ ባሪያ ይሆናል። ስብከቱ ሰባኪው ትወናውን የሚያደርግበት ሳይሆን የታመሙ ሰዎች የሚፈወሱበት ሆስፒታል ነው። እኛ የነፍስ ሐኪሞች ነን። ሐኪም በቪላው ውበት ለመወደስ አይፈልግም። ቀዶ ጥገና የሚያደርግ ሐኪም በቪላው ይደሰታል? አይደሰትም። ለበሽተኛው በሚሰጠው በመድኃኒቱ ውጤታማነት ነው እንጂ ለበሽተኛው በሚሰጠው የመድኃኒቱ ውጤታማነት ነው እንጂ ሐኪም የሚደሰተው በቪላው በማከም በመርፌው አይደሰትም። ስለዚህ ሰባኪም በስብከቱ ቋንቋ ሰው መደሰት ያለበት ንስሐ በመግባታቸውና ፍሬ በማፍራታቸው ነው። መድኃኒቱን አግኝተው በዛ ነው። ይህ ቅዱስ ጎርጎርዮስ ዘእንዚናዙ ነው ይህን የተናገረው። ኦሬሽን ሰባኪ ፈዋሽ ሐኪም እንጂ ተዋናይ አርቲስት አይደለም የሚል ነው። አንድ ስጋዊ በሽታን የሚያክም ዶክተር በሽተኛ የሚያስፈልገውን ሳይሆን የሚፈልገውን ሳይሆን የሚያስፈልገውን ያደርግለታል። በበሽታው በሽተኛው መስማት የሚፈልገውን ሳይሆን መስማት የሚያስፈልገውን ይነግረዋል። ይህ የሚያደርገው ለበሽተኛው ጥቅም ሲባል ነው። መራራ ክኒን መስጠት፣ ቀዶ ጥገና ማድረግ፣ እግር መቁረጥ ለበሽተኛው ይስማማል? አይስማማም። ነገር ግን ለሱ ጥቅም ስለሚባል እነዚህ ሁሉ ያደርግለታል ነው። ጭካኔ ይመስላሉ፣ ግን ፈውስ ስለሆኑ ያደርግለታል። ወንጌልም እንደዛ ናት ነው። ቅዱስ አምብሮስ ነው ከዲዮናስዮስ ጋር ተጋጭተው ይህን ያለው ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔር ማስደሰት እመርጣለሁ። ለንጉሥ ነው እንዲህ የሚለው። ስለ ኃጢአት ዝም ከማስደሰት ንጉሡ ኃጢአት ሰርቶ ግን እንዲያወድሰው ፈልጎ ነው እና ቅዱስ አምብሮስ ምን አለ? ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔር ማስደሰት እመርጣለሁ። ዝም በማለቴ በጥፋት ተባባሪ ነኝና ይላል። እንግዲህ ብሎ እንትን ያለው እውነትን በመናገር መጠላት ውሸትን በመናገር ከመወደስ ያነሰ ኃጢአት ነው። ውሸትን በመናገር ከምናገኘው ክብር ይልቅ እውነት ተናግረን የምናጣው ነገር በጣም ትልቅና ግዙፍ ነው ለማለት ነው። ይህን ቅዱስ ጀሮም ኮሜንታሪ ወን ጋላሽያን ወይም በገላትያ ትርጉም ያደረገው ነው ይሄኛው። እና በጣም አስደናቂ ደግሞ በምድረ በዳ የጌታን መንገድ አዘጋጁ እያሉ የሚጮሁ ድምፆችን እንሁን እንጂ መጮህ የማይችሉ ዲዳ ውሻዎችን አንሁን ይላል። ቅዱስ ጀሮም ነው በምድረ በዳ ወንጌላዊውን እንደ ቅዱስ ዮሐንስ መጥምቀ መለኮት መንገዱን አስተካክሉ፣ ጥርጊያውን አቁሙ እያለ እንደሚጮህ እንሁን እንጂ ምንም መጮህ እንደማይችሉ ዲዳ ውሻዎች አንሁን ይላል። አስደናቂ ነው የእውነት። ሌላው ስብከትን ከእውቀት መለኪያነት ማውጣት በአባቶች ትምህርት የታየው ሌላው ምንድን ነው? የእኛ እውቀት መለኪያ አለመሆኑን መተው ማለት ነው። ዋናው ምንድን ነው? ምዕመናን ምን ይገባቸዋል የሚለው ነው እንጂ እኛን እውቀታችን ለማሳየት አውደ ምሕረት ላይ አንውጣ የሚል ነው ዋናው ጭብጡ መልእክቱ። ምንድን አለ? ትክክለኛ ስብከት ከንቱ ከሆነ ሙያው የንግግር ችሎታ ይልቅ የወንጌልን ግልጽነት ቅድሚያ ይሰጣል። ሙያ ከሌለው ጥቅም ከሌለው የንግግር ችሎታ ይልቅ ግልጽነትን ቅድሚያ ይሰጣል። ጥልቅ የሆኑ የቴዎሎጂ ቃላቶችና ሀሳቦች ወደ ምዕመናን ሕመም እና ተስፋ ልክ ተርጉሞ ማቅረብ፣ ወደ እነሱ ደረጃ ማውረድ ወንጌሉን ማለት ነው። ልባቸው ዘልቆ እስኪሰማው ድረስ መናገር በእነሱ ቋንቋ ማለት ነው። ሰባኪው እስከ ሰሚ ጆሮ ድረስ መውረድ አለበት። ምዕመናን ስብከታችን በልባቸው መጠን ሰባኪው ከምዕመናን ሕይወት እና ሕሊና በጣም ይርቃል። ባልሰሙን ልክ ምዕመናን ከእኛ ልብ በጣም ሩቅ ይሆናሉ። ሩቅ ሆኑ ማለት ደግሞ ሁለት የማይገናኙ አባትና ልጆች አይነት ይሆናል። አውግስቲን የሚባል የሮም ካቶሊክ ቤተክርስቲያን ቅዱስ ነው። በእኛ ቅድስና ቀኑና የለውም። እሱ ደግሞ ምን አለ? ስለዚህ ቋንቋ ሲናገር ነው ህዝቡ እኛን ሳይረዳን ከሚቀር ይልቅ ይላል። እሱ ደግሞ ህዝቡ እኛ አስተምረ ነው ሳይረዳን ከሚቀር ይልቅ ከሚያደርጉት ይልቅ የሰዋሰው ሊቃውንቱ የቋንቋን ስህተት ቢያገኙ ይሻላል። ዋናው ነገር ህዝቡ እኛ እንዲረዳን ነው እንጂ የቋንቋ ሊቃውንት ስለተናገርነው ነገር እነሱ ስህተታችን ቢፈልጉ ይሻላል። ዋናው ህዝቡ መስማቱ ነው። የወርቁ ቁልፍ መግባት ወደምንፈልገው ቤት በሩ መክፈት ካልቻለ ምን ጥቅም አለው? ጥሩ ቋንቋ ሆኖ ህዝብ ጆሮ ካልደረሰን ምን ትርጉም አለው?
የለውም። የእንጨት ቁልፍ መቆለፊያውን ቢከፍት ምን ጉዳት አለው? የእንጨት ቁልፍ መክፈቻውን ቢቆልፍ በሩን ቢከፍት ምን ጉዳት አለው? የምንናገረው በትምህርታችን ለመወደስ አይደለም። ነገር ግን የእግዚአብሔርን ምስጢር ለመረዳት ቀላል የሆኑትን ሰዎች ልብ ለመክፈት ነው። እነዚህ እንግዲህ አባቶች ንግግሮች ናቸው። ሕያው መስዋዕት ሳክሪፊሻል ላይፍ ነው። ሕያው መስዋዕት ነው። እነ ቅዱስ ጳውሎስን ማሰብ ነው። እንግዲህ ቅዱስ ጳውሎስን ይዩት። ፈያት አመንደውኒ በባሕር አመንደውኒ ቢጽ ሐሳውያን ተመንደኩ በባሕር ተመንደኩ በሐቅል ተመንደኩ በትዕይንት አመንደውኒ አዝማዴ ተመንደኩ በሀገር አመንደውኒ ፈያት። እነዚህ ሁሉ ነው። በእነዚህ ሁሉ ሰንሰለት አልፎ ቅዱስ ጳውሎስ እንግዲህ ሮም ማኅፀን ውስጥ ከምድር ከኢየሩሳሌም ተነስቶ የምድር ዳርቻ ሮም ነው የዛን ጊዜ የነበረው ወንጌል ማዕከል ስለሆነ ዳርቻ ይባላል እሱ መነሻ እና ከኢየሩሳሌም ተነስቶ ሲሄድ ይህ ሁሉ መዓት በዚህ ሁሉ ሸለቆ ውስጥ አልፎ ነው የሄደው ቅዱስ ጳውሎስ። እና ይህ መስዋዕታዊ የሆነ ሕይወት ነው የሚፈልገው ወንጌል ለማለት ነው ባጭሩ። ፍጹም ታማኝነትና ቅንነት ለወንጌል ለአገልግሎቱ ይፈልጋል። የማይናወጥ ጽናት ወንጌል ይፈልጋል። እስከ ሞት ድረስ የታመንኩን ኩንማ ይመስከ ለሞት የሚል ነው። አንድ ታሪክ እዚህ ጋር መናገር እፈልጋለሁ። የአቢትና ሰማዕታት ታሪክ ነው። በዲዮቅልጥያኖስ ዘመን የተከናወነ ነው። ዲዮቅልጥያኖስ ካወጀ አዋጅ አንደኛ አዋጅ ምንድን ነው? መጻሕፍትን ሰብስቡ፣ ይቃጠሉ፣ አብያተ ክርስቲያናት ይዘጉ የሚል ነው። እና እነዚህ ክርስቲያኖች 49 አካባቢ ይሆናሉ ቁጥራቸው። ተሰበሰቡና በአንድ ቤት ውስጥ አዳራሽ ውስጥ መስዋዕት የራሳቸውን ሰውተው ቅዱስ ቁርባናቸውን ተቀብለው መጻሕፍትን ያነባሉና በጥቆማ ተያዙ። በጥቆማ ተይዘው ወደ አገረ ገዡ ዳኛ ፊት ቀረቡ እና ዳኛው ጥያቄ ጠየቃቸው። መጻሕፍቱን ለመንግስት አሳልፈው አለመስጠታቸውና ሕገወጥ ስብሰባ በማድረጋቸው ተከሰው መርማሪው ዳኛ ፊት ቀረቡና ዳኛው ስለምን ሕጉን ጥሳችሁ ተሰበሰባችሁ ብሎ ጠየቃቸው። ስለምን ሕጉን ጥሳችሁ ተሰበሰባችሁ አላቸው። ዳዊተስና ኤሜሪተስ ከተባሉ ከካህናት መካከል እነዚህ ሁለቱ እንዴ እኛ እኮ ያለ ወንጌልና ያለ እሑድና ያለ ጌታ ማዕድ እኮ መኖር አንችልም። ያለ ቁርባንና ያለ ወንጌል ያለ እሑድ እኮ መዋል አንችልም። ሰው አተንፍስ ተብሎ ሊከለከል ይችላል ወይ? አተንፍስ ከተባለ መሞት ነው። ለእኛ እነዚህ እስትንፋሶቻችን ናቸው ነው ብያሉ። እና በዚያ ምክንያት ወደ እስር ቤት ገቡ። እንግዲህ ቆራርጦ በረሃብ ገድላቸው፣ መጨረሻ ላይ ቆራርጦ ገድላቸው ነው የሚል እንግዲህ የአባቶች አስተምሮ ስለ ወንጌል ይህን መልካም ሀሳቦች ያለው ነው። የወንጌል ስርጭት ታሪካዊ ዳራ በኢትዮጵያ ምን ይመስላል የሚለው ነው ባጭር ነው ማሳየው። ግራፉ ይህን የሚመስል ነው። ከ34 እስከ አንደኛው ዘመን ከፍ ያለ የወጣ ከአራተኛው እስከ ሁለት ዘመን ያለውን ከፍታ ይደርሳል። ከዛ በኋላ እንግዲህ እኛው ከአራተኛው እስከ ሁለት ያለው ዘመን የተሳቱ ቅዱሳን የነ ቅዱስ ያሬድ ዘመን የብፁዓን ነገሥታት ዘመን የነበሩበት ነው የኛው እና ወንጌል ከጫፍ እስከ ጫፍ የተሄደበት ዘመን ነው የኛው ዘመን። በጣም ከፍታ ላይ ያለ ዘመን ነው ይሄ ዘመን። ወንጌል እስከ ጫፍ ቅዱስ ያሬድ ሥርዓተ ቤተ ክርስቲያን እየሰራ አቡነ አረጋዊ ወንጌልን እየሰበኩ እነ ነገሥታት ደግሞ እነ ንጉሥ አፄ ገብረ መስቀል ደግሞ አብያተ ክርስቲያናት እያነጹ ከላይ ከሰሜን እስከ ጫፍ ድረስ ከምድር ጫፍ ድረስ የተጓዙበት ዘመን ትልቁ የስብከተ ወንጌላችን ዘመን ይህ ዘመን ነው። በጣም ከፍተኛ ዘመን የነበረበት ወንጌል ምርታ የታየበት ዘመን ይህ ዘመን ነው። ሁለተኛው ወደታች ወርዶ የምታዩት ደግሞ ከዮዲት ጥፋት እስከ ዛጉዌ ዘመነ መንግስት ያለው ዘመን ነው። ይህ እንግዲህ አብዛኛው የእስልምና ዳይናስቲዎች እስከ መካከለኛው ሀገር ድረስ የዘልቀውበት የነበረው ዘመን በዛ በአንጻሩ የወንጌል ስርጭት ደግሞ ተዳክሞ የነበረበት ዘመን ነው ዘመን። እንደገና ከሐይቅ የተነሳ ያው በአቡነ ኢየሱስ ሞዐ የተነሳ ደግሞ እንግዲህ ሐይቅ እስጢፋኖስን ታውቃላችሁ በታሪክ ብዬ ተስፋ አደርጋለሁ። ወደ 800 አካባቢ ቅዱሳን መምህራን የተነሱበት ቦታ ነው። እነሱ ምድሪቱን ተሰራጭተው ወንጌል የሰበኩበት ነው ያ ዘመን ማለት ነው። ከዛ መካከል አንደኛው በረከታቸው የደረሰና ብፁዕ አቡነ ተክለ ሃይማኖት ናቸው እና እሳቸው ከአቡነ ኢየሱስ ደቀ መዝሙር ሆነው ከዛ እንደገና አቡነ መድኃኒነ እግዚእ የሚባሉ የደብረ ቦንኮሉን አመንኩሰው አስተምረው እዛ አክሱም አካባቢ ሰይሟቸዋል። የአክሱም መድኃኒነ እግዚእ ደግሞ እንደገና ይህን ምዕራብ ኢትዮጵያን ይዘው ጣና ገዳምን ይዘው ምዕራቡን በሙሉ ይዘው ወንጌል የደረሱ የአቡነ መድኃኒነ እግዚእ ተማሪዎች ናቸው። ከአቡነ መድኃኒነ እግዚእ ተማሪ አባ ዳንኤል ዘጻዳ አምባ የሚባሉ ደግሞ ወደ ኤርትራ አካባቢ ያለውን እሳቸው ማንን ወልደዋል?
ኦስጣቴዎስን ከፋሌ ባህር ማለት ነው። እንግዲህ ኦስጣቴዎስ ደግሞ እስከ አርመን ባህር ከፍለው ሄደው ደግሞ እነሱ ሰብከዋል ማለት ነው። አቡነ ተክለ ሃይማኖት ደግሞ ከአባይ ወዲህ ያለው አገር እንግዲህ 12ቱ አዕማደ ምድር በሚባሉ አባቶች ይህን አገር በወንጌል ደርሰዋል ማለት ነው። የዛን ጊዜ ወንጌል ትልቅ ጫፍ ላይ የደረሰበት ምናልባትም አሁን የምንኖረው እንደ ባህል የሆነው እና የዛን ጊዜ የሰሩት ነው ማለት ይቻላል። የዛን ጊዜ በጣም የደከሙበት የሰሩት ነው። ዛሬ እንግዲህ በገጠሩ ቴሉ እግር እያጠበ አልጋ እየለቀቀ እያጎረሰ ስንቅ ሰንቆ ሄደ። ያ ነው ያ የዛን ጊዜ የሰሩት ነው። ከዛ በኋላ ማን መጣ? ከ13ኛው እስከ ግራኝ ዘመን ያለው ከፍታ ነው። ከግራኝ ዘመን በኋላ እስከ ዛሬ ያለው ግን ቀጥሎ የምታዩት ወርዶ ቀጥሎ የሚሄደው ነው። ስብከተ ወንጌል በዋና ዓላማነት ያልተያዘበት ሊቃውንትን በማፍራት ብቻ ቤተክርስቲያን የተጠመደችበት ዘመን ይህ ዘመን ነው እስካሁን ድረስ ያለው። እንግዲህ ከጎንደር ዘመን መንግስት እስከ ዛሬ ያለው የካቶሊክን መግባት ተከትሎ በርካታ ጉባኤያት የተደረጉበት ጸጋ ቅባት ተብሎ በጣም ነገስታቱ ራሱ ቢዚ የነበሩበት ዘመን ነበረ። አብዛኞቹ ጉባኤ ቤቶች አሁን ላይ ያለውን ቅርጽ የያዙት በዚህ ዘመን ነው። ድጓውም፣ አቋቋሙም፣ መጻሕፍት ቤቶቹም ሁሉም የያዙ ቅርጻቸውን በዚህ ዘመን ነው። ግን በዚህ ዘመን ምን ጎደላቸው? ትኩረታቸው ሊቅነት መራቀቅ ላይ ያተኮረ ሆነ። ክፍተቱ የተፈጠረው እዛ ላይ ሆነ ማለት ነው። በአንድ መርፌ ስንት መላክ ያልፋል የሚል መራቀቅ ላይ ሆነና አካባቢውን ጥምቀት ሳያገኘው ቀረ ማለት ነው። ውጫዊ አካላትና ውስጥ ሀገር ጦርነት የበዛበት 86 ዓመት የዘመነ መሳፍንት ጦርነት፣ ከዛ የእንግሊዝ ጦርነት፣ ከዛ የጣሊያን ጦርነት እና አድዋ ቤተክርስቲያናችን ሀገራችን በጦርነት ያሳለፈችበት ዘመን ይህ ዘመን ነው እንግዲህ እስካሁን። ስለዚህ ወንጌል በዚህ መንገድ ምን ሆኗል ማለት ነው? እንግዲህ ቀጥ ብሎ መንገዱን እየወረደ ወደ ታች እየወረደ እስከኛ ደርሰዋል ማለት ነው። እስከኛ ደርሰዋል። የችግራችን ማሳያ ዲያግራም እንግዲህ ሩት ኮዝ ዋናው ነገር የችግሩ ሁሉ ምንጭ ምንድን ነው የሚለው ዋናው ነገር። አሁን ቅርንጫፎች ለመወያየቱ ምን ብዙ ያናክል ውጤት አይኖረውም። የችግሩ ሁሉ ምንጭ ምንድን ነው የሚለው ነው ትልቁ ለኔ ዋጋ ያለው ማለት ነው። ማተኩሩም እዛ ላይ ነው። የዓላማ ለውጥ ያመጣል። የዓላማ ለውጥ ደግሞ ያስተሳሰብ ለውጥ ያመጣል። ተግባራዊ ውድቀቶችን ያስከትላል። መጨረሻ ሁለንተናዊ ክስራት የሚባለውን ነገር ያስከትላል። ይህ እንግዲህ ችግሮችን ማየው በዚህ መሰረት ፍለዋፕ ነው ማየው ማለት ነው። እንግዲህ ወንጌላችን የገጠሙት ተግዳሮቶች ምንድናቸው የሚሉትን ዋናው እንግዲህ እንድትሰሙኝ የምፈልገው እዚህ ጋር ዋናው ጉዳይ ማለት ነው። የችግሮች ሁሉ መሰረታዊ መንስኤ ሩት ኮዝ ዘ ብላይንድ ስፖት የሚባለው ምንድነው? የስርዓተ ትምህርት ክፍተት ነው። የስርዓተ ትምህርት ክፍተት ነው ዋናው ለዚህ ሁሉ ያደረሰን። በእኔ ግምገማ እንግዲህ ላለፉት 5-6 ዓመት በዚሁ ሀሳብ ላይ አይምሮዬን ወጥሬ ቆይቻለሁ፣ ጠምጄ ቆይቻለሁ። እንግዲህ ምንድነው እንደዚህ ሆኖ ሳስብ የምደርስበት መጨረሻ ላይ የትምህርት ክፍተት ነው። ምንድነው እሱ? ጉባኤ ቤቶችም ይሁኑ ምንም ይሁን የቤተ ክርስቲያንን ተልእኮዎች የተሸከመ አይደለም። የቤተ ክርስቲያን ተልእኮዎች ሐዋርያዊና ምንድናቸው? ሐዋርያዊነትና ኖላዊነት ዕቅበተ እምነት ናቸው አይደል? ከነዚህ ከሶስቱ ውጭ ሌላ ተልእኮ ቤተ ክርስቲያን የላትም። ሐዋርያዊነት እስከ ዓለም ዳርቻ ድምፁን እየሰበኩ መሄድ ነው። ኖላዊነት በረት ውስጥ የገቡትን አምላካቸውን የአምላክን መልክ ማስመሰል ነው። ዕቅበተ እምነት ደግሞ በሃይማኖት የሚቃጣውን ነገር መክቶ ማስቀረት ነው፣ ማምከን ማለት ነው። እና ከነዚህ ከሶስቱ ውጭ ሌላ ቤተክርስቲያን ዓላማ የላትም። እነዚህ ጉባኤ ቤቶቻችን ሁሉም ከነዚህ ጋር የተጠበቁ አይደለም ነው። ከዚህ በኋላ ምንድነው የሆነው? አንድ ተማሪ ዓላማው የሚቀርጸው ራሱ ነው። ግልጽ ለማድረግ ያክል ለምሳሌ ጉባኤ ቤት አንተ ስንማርኛ የምትሰራው ይሄንን ነው። የጠፋ ሕዝብ አለ ታጠምቃለህ፣ ወወን ትደርሳለህ፣ ወንጌል ታደርሳለህ። እንደዚህ የተባላለ አለ እኔ አልተባልኩም። እንግዲህ ከሆነ እንደዛ ነው ማለት ነው ተብላችሁ ከሆነ እና ዝም ብሎ ምንድነው ሊቅ ማፍራት ነው የነበረው። ሊቅ ማፍራት የሚራቀቅ ማፍራት ነው እንጂ ተሰዶ ሄዶ ለወንጌል መድረስ ያልነበረበት ነው። ይህ ክፍተት የተፈጠረው የጉባኤቶች ሲቀረጹ ነው። እንግዲህ እኔ የመጣው ምንድነው በጣም በርካታ ምክንያቶች አሉ። በረጅም ጊዜ ያለፍንበት የጦርነት መንገድ ነው። ሁለተኛው የችግር ምክንያት ነው። ሶስተኛው ከነገስታት ጋር የነበረን ቅርበት ነው። እና እነዚህ ነገሮች በሙሉ ምን አድርገውናል? ተወስኖ ሊቅነት ብቻ ያተኮረ ሊቃውንትን ማፍራት እንጂ በረቱ መሙላት ከሚል ተቋረጠ። ልክ በእስጢፋኖስ ሐይቀ እስጢፋኖስ የተደረገው ምንድን ነበረ የሆነው? ከገዳሙ ተነስተው ለምሳሌ ምስራቁና አቡነ በጸሎተ ሚካኤል እና አቡነ አሮን መንክራዊ እንዲይዙት ነው። ከአንድ ገዳም ተነስተው እየተወረወሩ
ገጠሩን እንዲያለሙት እንዲያጸኑት ነው የሆነው። ደብረ ሊባኖስ ብናይ ደግሞ ከዛ ተነስቶ ደቡቡን ክፍል ነው አይደል በአዕማደ ምድር እየተወረወሩ እየሰበኩ እያጸኑ ነው። አሁን ግን ጉባኤ ቤቶቹ እዛው ማስተማር አካባቢውን ያደርጉ አያጠምቁም። የማጥመቅ ኃላፊነትን ለመሰጥተዋል ትተውታል። ስለዚህ ምን ማፍራት ሊቅ ማፍራት ይሄ ነው ትልቁ ችግር ማለት ነው የተፈጠረው። እና ዓላማ የተማሪ በማኒፋ ይቀርጻል ማለት ነው። ዓላማው በተማሪው ተማሪው የራሱን ዓላማ የሚቀርጸው ማለት ነው። ስለዚህ እሱ ደግሞ ሊቅ ካየ ሊቅ መሆን ይፈልጋል። ሀብታም መሆን ካየ ሀብታም መሆን ይፈልጋል። ጳጳስ መሆን ከመረው ጳጳስ የሚያየውን ነገር ተማሪው ይቀርጻል። ግን መሆን ያለበት እንደ ሴንትራሊ የቤተክርስቲያኒቱ ዓላማ ምንድን ነው ብሎ እሱን መሸከም ነበረው ውጫዊ ችግሩ ማለት ነው። እና ምን ሆነ? የአብነት ትምህርት ቤቶች ታላቅ የእውቀት ማከማቻ ቢሆኑም ውጤታቸው ግን በተቋማዊ ግብ ሐዋርያዊነትን፣ ኖላዊነትን፣ ዕቅበተ እምነትን ሳይሆን በግለሰብ ፍላጎት የተመሰረተ ዓላማ ቀረጹ ማለት ነው። ይቅርታ አንድ ጊዜ እንትን አትበሉ። ያላመኑትን አሳምኖ ማጥመቅ፣ በረቱ ውስጥ ያሉትን ለቅድስና ማብቃት፣ በሳይንስ በቴክኖሎጂ በመጤ ፍልስፍናዎች በልዩ ልዩ ምንፍቅናዎች አማካኝነት የበቀሉ አረሞችን ሃይማኖት መጠበቅ የትምህርት ተቋማት የማይደራሩበት የህልናው ሆኖ መሆን ነበረበት፣ አልሆነም። ስለዚህ ትልቁ ክፍተት ያለው እዛ ጋር ነው። ትምህርቱ እውቀትን ለማግኘት ብቻ የሚደረግ ሩጫ ይሆናል ማለት ነው። ተማሪው ትምህርቱን እንደ ግል ስኬት እንጂ እንደ ቤተክርስቲያን ተልእኮ አይወስደውም አይደለም። ተማሪው ሲማር የግል ስኬት እንጂ የቤተክርስቲያን ተልእኮ አድርጎ አይወስደውም። ግቡ ጥሩ መርጌታ፣ ዓላማው ምን ይሆናል? ጥሩ መርጌታ ወይም ሊቅ መባል ብቻ ስለሚሆን የእውቀቱ መንፈሳዊና ስትራቴጂ ትርጉም ይጠፋል ማለት ነው። ስለዚህ ተማሪው የሚማር ለዚህ ዓላማው እነዚህ ናቸው እንጂ ቤተክርስቲያኒቱ ተጎዳች ተበደለች ብሎ እሷን ለእንትን ለማለት የእሷን ዓላማ ለመሸከም አይደለም። በዚህ ምክንያት እንግዲህ የምናየው ነገር ተፈጠረ ነው። አንድ ታላቅ አባት አሌክሳንደር ሸመመን የሚባሉ ሰውዬ አባት ናቸው። የሩሲያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው እና ከዓለማዊነት ወደ መንፈሳዊነት መጥተው ጥሩ ደረጃ የደረሱ ናቸው። ፍሮም ግሬት ሌን ቱ ዘ ኢስተርን የሚል አንድ ትልቅ ጽሑፍ ጥሩ መጽሐፍ አላቸው እና እዛ ላይ የሚላሉ ሰው የሚኖረው ለዓላማው ነው ይላሉ። ሰው የሚሞተው ለዓላማው ነው። የቤተ ክርስቲያን ትልቁ ዓላማው ያንን ሰው የሚኖረውን ዓላማ በትክክለኛው ዓላማ እንዲሆን ማስተካከል ነው። ምክንያቱም ሰው የሚኖረው ለምን ስለሆነ? ለዓላማው ስለሆነ ይሉና ዘኪዎስን ያነሳሉ። ዘኪዎስ በጣም አጭር ነው፣ በጣም አጭር ነው። ግን ጌታችን ኢየሱስ ክርስቶስን ማየት ይፈልጋል። የሚያነሱ ምሳሌ እሱ ነው። እሱ ማየት ይፈልጋል። እንዳያየው ያ ሁሉ ሰው ለእሱ የሚሆን ቦታ የለውም። ስለዚህ ምን ያደረገ? እርግጠኛ በሚወት መንገድ ላይ ጌታ ኢየሱስ የሚያልፍበት መንገድ ላይ ዛፍ ሾላ ላይ ወጣና አየው። ዛሬ ለዚህ ቤት መዳን ሆኖታል አለ። ስለዚህ ምን ያደረገ ማለት ነው? በቤቱ ጌታችን ኢየሱስ ቁጭ አድርጎ አስተናግዶ ኃጢአቱን ታጥቦ የበደለውን ክሶ የቀመውን መልሶ ዓላማውን ተወጣል። የእሳቸው ምሳሌ ጥሩ ምሳሌ ነው። ቦምብ ታጥቆ አፈንድቶ ገሎ የሚሞት ሰው ዓላማ አይደል? ስለዚህ ዓላማው ከተበላሸ ሁሉም ነገር ይበላሻል። እና የኛ ቤተክርስቲያን ችግር የትምህርቶች ችግር ዓላማን ቀርጾ ለተማሪዎች ማስረዳት ላይ ነው የሚል ምልከታ ነው የኔ ያለኝ። ትምህርት ቤቶቻችን ከቤተ ክርስቲያን ተቋማዊ ተልእኮ ሐዋርያዊነት፣ ወላጅነት፣ ዕቅበተ እምነት ይልቅ አገልጋዩ ራሱን የሚያኖርበትን ሙያ የሚያስጨብጡ የክህሎት ማዕከላት እየመሰሉ መጡ ማለት ነው። በቃ እንማራለን፣ ሙያን ይዛለን፣ መቀጠር፣ እንማራለን፣ ሙያን ይዛለን፣ መቀጠር። ስለዚህ የክህሎት ማሰልጠኛ ተቋም ሆኑ እንጂ ምን አልሆኑ ማለት ነው። የቤተክርስቲያን ተልእኮ የሚሸከሙ በስለቱ በሰዓት ውስጥ የሚያልፉ መሆን አቃታቸው ነው። ይህ ምንድነው? የዓላማ የትምህርት ስርዓተ ክፍተት ያመጣው ነው። የሚበዛው ቁጥር ለቤተ ክርስቲያን የሚተርፍ ሳይሆን ቤተ ክርስቲያን የምትሸከመው ነው አሁን ላይ ማለት ነው። አብዛኛው በጣም ሊቅ ሆኖ አገርን መለወጥ እየቻለ ግን ከአቅሙ በታች የሚሰራ ያለው ቤተ ክርስቲያን የምትሸከመው ሆኗል። አብዛኛው ማለት ነው እንግዲህ ሁሉም ማለት ያለ አብዛኛው ቤተ ክርስቲያን የተሰጣትን ተልእኮ ትታ ራሳቸውን ብቻ የሚያኖሩ አገልጋዮችን በመመገብ ተጠምዳለች ማለት ነው። እነሱም ብቻ በመመገብ ማለት ነው። ይሄ በጣም ትልቅ ሸክም ነው፣ ክብደት ውርደትም ጭምር ለእኛ ማለት ነው ለእኛ። በዚህ ምክንያት በቤተ ክርስቲያን ውስጥ ተቀጥሮ ራሱን ብቻ የሚያኖር አገልጋይ ቁጥሩ ቀላል አይደለም። ራሱን ተቀጥሮ ራሱን የሚያኖር ማለት ነው። ለቤተ ክርስቲያኑ የሚኖር ሳይሆን ራሱን የሚያኖር ቀላል አይደለም ነው። ስለዚህ
ራሱን ተቀጥሮ የሚያኖር ሰው መገለጫ ጠባዩ ደግሞ እነዚህ ናቸው። በደንብ ይዋቸው። አገልጋዩ በምዕመኑ መንፈሳዊ እድገት ላይ ከመጨነቅ ይልቅ ከምዕመኑ በሚገኝ ጥቅም ላይ ጥገኛ ይሆናል። ይህ ደግሞ ስልጡን ለማኝነትን ያመጣል። ስልጡን ለማኝ ራሱን ለማኖር ብቻ የሚደክም አገልጋይ አዳዲስ ተግዳሮቶችን ለመጋፈጥ አይፈልግም። ዓላማው አይደለም አስቡ። ምክንያቱም ለውጥ ለማምጣት የግል ጥቅሙ ምን ያደርገዋል? ይነካዋል። ስለዚህ ነባር ሆኖ መቀጠል ይፈልጋል። አገልጋዩ ስለ እምነቱ ጥንካሬና ስለ ትውልዱ መዳን ከመጨነቅ ይልቅ በደሞዝ ወይም በአበል ዙሪያ በሚደረጉ አስተዳደር ውዝግቦች ሲወዛገብ ይላል። ምክንያቱም ዓላማው ምን ስላልሆነ። ስለዚህ ይህ ከተልእኮ ተኮር ወደ ሙያ ተኮር ፍልሰት ነው ቤተክርስቲያን የገጠማት ማለት ነው። ከተልእኮ ተኮር ወደ ምን ተኮር? ወደ ሙያ ተኮር ፍልሰት ነው የገጠማት። የአስተሳሰብ መዛባትን ያመጣል። ስለዚህ ዓላማ ከተሳሳተ ምን ይሳሳታል ብያለሁ? አስተሳሰባችን ይሳሳታል። ስለዚህ ቤተክርስቲያን ዓላማ ቀርጻ ካልሰጠችው ዓለም ትቀርጽበታለች ማለት ነው አይደለም? ቤተክርስቲያን ካልቀረጸችው ዓላማውን አይምሮን ካልቀረጸችው ዓለም ትቀርጸዋለች። የዓለምን ኑሮ ቤተክርስቲያን ውስጥ ይኖራል ማለት ነው። የተግባሩ ድቀት እንግዲህ የምታዩት ነው። የዓላማና የግብ መፈናቀል ነው። አገልጋዩ ራሱን የሚያየው እንደረኛ ሳይሆን እንደ ተዋናይ ነው። ስለዚህ የሚያዘጋጀው ለምዕመኑ ንስሐ ሳይሆን ራሱን ጭብጨባና ክፍያ ነው። ለጭብጨባ ለክፍያ ነው የሚኖረው። ይህ ደግሞ በምዕመኑ ልብ ውስጥ ጥልቅ የሆነ መንፈሳዊ ባዶነትን ይፈጥራል። እንግዲህ በምዕመናን ጆሮ ባዶ የምንሆነው ለዛ ነው ማለት ነው። በዓላማ ቅድም እንዳሉ አባቶች እንዳሉት ስላልሆነ መንፈሳዊን ተልእኮ በቢዝነስ ማኔጅመንት መርሆዎች ብቻ ለመምራት መሞከር፣ ቤተክርስቲያኒቱ እንደ ኩባንያ፣ ምዕመኑ እንደ ደንበኛ፣ ሰባኪው ደግሞ እንደ ማርኬቲንግ ባለሙያ ሆኖ ነው እየተተወነ ያለው ማለት ነው። አጠቃላይ ነገሩ ይህ ነው። ስዕሉ ይህን ይመስላል። ሰባኪው እንደ ማርኬቲንግ ባለሙያ የሚታይበት ይህ እጅግ የናረ የቁስ ፍላጎት በአገልግሎቱ ውስጥ እንዲነግስ አድርጓል። እጅግ የራቀ የቁስ ፍላጎት እንዲኖር አድርጎታል። ዋናው ግብ ሰውን ወደ መንግሥት ማድረስ መሆን ቀርቶ ታዋቂና ባለሀብት መሆን ወደሚል ዓለማዊ ግብ ይዞራል። የተቀደሱ ነገሮችን ለዓለማዊ የንግድ ገበያ ማቅረብ ይህ ከዓላማ ምክንያቱም ዓለም ስለቀረጸችበት የሚያየው የሚሰማው የሚያነበውን በዓለም ቋንቋ ስለሆነ እነዚህ ነገሮች ያደርጋል። ዓላማና ግብ ሲጠፋ ሀብተ መንፈስ ቅዱስ ሳይቀር ለገበያ እንደሚቀርብ ሸቀጥ መቆጠር ይጀምራል ነው። እንግዲህ ስብከቱ፣ ጸሎቱ፣ ቅዳሴው ማለቱ የሚመዘኑት በምዕመኑ ለውጥ ሳይሆን በገቢው መጠንና በሚያስገኘው ዝና ብቻ ይሆናል። ይህ ነው እንግዲህ አሁን የጎል መፈናቀል የዓላማ መፈናቀል የሚያስከትለው ችግር ይህ ነው። አገልግሎቱ መንፈሳዊ መስዋዕት መሆን ቀርቶ የንግድ ውል ኮንትራት ይሆናል። የንግድ ውል ስራ ሰርቶ መውጣት፣ ቅዳሴ ቀድሶ መውጣት፣ ከቅዳሴው መጠቀም ቀርቶ ከሰማያን ከምድር ጋር ህብረቱ አንድ መሆን ቀርቶ እዛ ውስጥ ቀድሶ መውጣት ብቻ፣ ማለት ሆኖ መውጣት ብቻ፣ ሰብኮ መውረድ ብቻ፣ ሌላ ምንም አይነት ግብ ሳይኖር ኮንትራት ይሆናል። የደሞዝ ኮንትራት ይሆናል ማለት ነው። ይህ የዓላማ ፍልሰት ያመጣው መንገድ ነው። እነ ከንቱ ውዳሴ እነ ፍቅረ ንዋይ የቢዝነስ ማስታወቂያ የገቢ ምንጭ ሆኖ ይቆጠራል። በእንደዚህ አይነት ዘመን ላይ ምን ይሆናሉ? እነዚህ የገቢ ምንጭ ማስታወቂያ ማለት ነው። እንትና መባል ለገቢ ምንጭነት እንደ መጠቀሚያ ማዋል ይሆናል ማለት ነው። እንግዲህ ይህ ውስጣዊ ችግራችን ነው። እየጨረስኩ ነው። ቶሎ እያፈጠንኩ ነው። ተሳቅቄ ነው የሚሄደው። የውጫዊ ፈተና ደግሞ ግሎባላይዜሽን ወይም ቴክኖሎጂ የሚባል ነው። ይህም በደንብ እንድታዳምጡኝ ይፈልጋለሁ። ሁለተኛው የችግራችን ምንጭ ይህ ስለሆነ ማለት ነው። ግን ግሎባላይዜሽን እና ቴክኖሎጂ በራሱ ችግር ነው ወይ ክፉ ነው ወይ ራሱ የሚለው ጥያቄ በራሱ ክፉም ችግር አይደለም። ግሎባላይዜሽን ማለት የመልክዓ ምድርን ርቀት የጊዜን ርዝማኔ አጥፍቶ ዓለምን አንድ መንደር ማድረግ ነው። ግሎባላይዜሽን ማለት ምን ማድረግ? ዓለምን አንድ መንደር ማለት ነው። ስለዚህ ሰው ሲገናኝ ሀሳብ ለሀሳብ ይለዋወጣል። ስለዚህ ቻይና ያለው ሩቅ ምስራቅ ያለው በሰከንዶች ርፍራፊ እጃችን ላይ በአንዲት ክሊክ የምንሰማው የግሎባላይዜሽን ተጽዕኖ ውጤት ነው። ስለዚህ ዓለም ወደ አንድ መንደርነት ትንሽ መንደርነት መለወጥ ማለት ነው ግሎባላይዜሽን ትርጉሙ። ለግሎባላይዜሽን ደግሞ እንደ ሞተር የሚያገለግለው ማን ነው? ቴክኖሎጂ ነው። እንግዲህ ግሎባላይዜሽን ትልቁ አደጋው ምንድነው? ትልቁ አሳ ትንሹን ይውጣል። በግሎባላይዜሽን ከባዱ አደጋ ምንድነው? ትልቁ አሳ ትንሹን አሳ እየዋጣ ትልቁ እየገዘፈ ትንሹ ደግሞ እየሞተ ይሄዳል። እየተዋጣ ይሄዳል።
አሁን የግሎባላይዜሽን ትልቁ አደጋችን በተለይ እንደኛ አይነት ዓላማውን ለሳተ በሌላ አቅጣጫ ለተገኘ ላልተዘጋጀ እጅግ በጣም አደገኛ ነው። ግሎባላይዜሽን በራሱ ጥቅም ነው፣ ለተዘጋጀበት ለጠነከረበት ጥቅም ነው። ግን ላልተዘጋጀ ግን በትልልቆቹ ዓሣ የመብላት ክፉ ዕጣ ፈንታ ያመጣል። ላልተዘጋጀ ዓላማውን ላልቀረጸ እውነተኛው መንገድ ላልቆመ ግን በትልቆቹ ዓሣ የመብላት አደጋን ይፈጥራል። እንደ ወራጅ ወንዝ ግሎባላይዜሽን ሁሉንም አደበላልቆ ነው የሚያመጣው። ግሎባላይዜሽን ሁሉንም አደበላልቆ እንግዲህ የሞላ ወራጅ ወንዝ ታውቃላችሁ አለ ሁሉንም ጋፎ የሚያመጣ። በእንደዚህ አይነት ወቅት ቆሻሻውን ከንጹህ ለይተው የሚያስተምሩ የስብከተ ወንጌል ባለሙያዎች ከሌሉ ህዝቡ ሁሉንም ይጋታዋል ማለት ነው። የዛን ጊዜ ንጹህ ክርስቲያን ማግኘት ይቻላል አይቻልም፣ በቆሻሻው ይቦታል ማለት። ስለዚህ ወራጅ ነው ግሎባላይዜሽን ማለት ሁሉም ጠራርጎ የሚያመጣ ማለት ነው። ተዘጋጅተው የማይጠብቁትን እንዳልሁት ደምስሷቸው ይሄዳል ማለት ነው። ግሎባላይዜሽን ሆነ ቴክኖሎጂ ከባድ የህልውና አደጋ የሚደቅኑት የውስጥ ኃይልና ጥንካሬ ተዳክሞ ሲያገኙት ልክ እንደ HIV ቫይረስ ማለት ነው። ግሎባላይዜሽን የውስጥ አቅም ደክሞ ሲገኝ ደምስሶት ይሄዳል ማለት ያጠፋዋል። በራሱ ግን ምንድን ነው መልካም ግብ ነው ነው። በቤተ ክርስቲያን ውስጥ ያሉት አገልጋዮች ራሳቸውን ለማኖር ብቻ የሚጥሩ ከሆነ ተቋሙ በቀላሉ ለትላልቆቹ ዓሣዎች ምን ይሆናል? በውስጡ ያለው በተቋሙ ውስጥ ያለው አገልጋዮች ራሳቸውን የሚያኖሩ ከሆነ ለራሳቸው ብቻ የሚኖሩ ከሆነ ያን ተቋም ትልቁ ዓሣ ይውጠዋል። ግሎባላይዜሽን አደጋው ነው። ይህ ምስል ከታያችሁ እንግዲህ ነው ትላልቆቹ ዓሣ እዛ ጋር ያሉት ናቸው። ቁጥር 1 ላይ የሚታዩዋችሁ ትላልቆቹ ዓሣዎች ናቸው። ዓለም የምታድረው የምትለው በእነዚህ ምክር ነው። የዓለም ሕዝብ ደግሞ እዛ ጋር ይታያቸዋል። በኔትወርክ ተሰሳስሮ እጃችን ላይ ባሉ ኔትወርኮች ተሳስሮ እዛ ጋር ይታያቸዋል። እሱ ማለት ነው የዓለም ሕዝብ። ውላ ዷሩን የሚወስዱት ትልልቆቹ ዓሣዎች ነው። የፖለቲካውን የሚወስዱት እነሱ ናቸው። ምሁራኑ በእነሱ መንገድ ነው የሚፈሰው። ምክንያቱም እውነት አንጻራዊ ስለሆነች በዚህ ዘመን የሚፈሰው በዛ ነው። የሚዲያ ባለሙያዎች አቅጣጫ ተከትለው የሚፈሱት ላይክ እና ሸር እስካገኙ ድረስ እሱ ተከትለው የሚሄዱት የአርት ባለሙያዎች ጌሞች ትሉ ድራማዎች፣ ፊልሞች፣ አርቲስቶች በሙሉ ይህንን የዓለምን ዋና ሀሳብ ተሸክመው ወደዛ ዓለም ወደ ታሰርበት ኔትወርክ ዓለም ውስጥ ያስገባሉ። ያ ደግሞ ተሳስቦ ስበው ሲላቀስ መኖር ነው። እየተዋጠ የሰው ሀሳብ የራሱን እየረሳ ታጠበ አይምሮ ሆኖ የምታዩት። ስለዚህ ውጤቱ ምን ይሆናል ማለት ነው? ተመሳሳይ ውጤት ልክ እንደ ፋብሪካ ዕቃ ማለት ነው። አንድ አይነት ይህስ የተማረ ነው ብላችሁ ቀረብ ስትሉት የለውም። የራሱን አይምሮ ምን አድርጓል? ገሎ ታጥቧል ማለት የለውም። ይህስ ፕሮፌሰር ነው፣ ይህስ ዶክተር ነው፣ ለሀገር የሚጠቅም ለወገን የሚጠቅም ትንሽ ነገር ይላል። ጠጋ ስትሉት የለውም። ማን ስላጠበው? እዛ ውስጥ ገብቶ በቴክኖሎጂ ሳሙና ታጥቦ ጸርቶ ተለቅልቆ ባዶ አይምሮ ስለሚሆን እንደዛ ይሆናል። ስለዚህ ከልጅ እስከ ሽማግሌ ተመሳሳይ ቋንቋ የሚናገርበት ዘመን ማለት የዘመን ነው። ለምንድን ነው ማንም ያናገረው? ወደዛ የሚገባው መረጃ ግልጽ ነው። አደጋችን እጅግ የከፋ እንደሆነ እንድናውቅ ነው። ምናልባት ዛሬ ተቀጥረን ያለንበት ነገ ላይኖር ይችላል። ምን ካሁን እስካሁን ድረስ ነቅተን ራሳችን ለውጠን የቤተክርስቲያኒቱን ዓላማና ራዕይ እስካልተከተልን ድረስ ነገ ላይኖር ይችላል። በትልቆቹ ዓሣዎች መዋጥ ይመጣል። የቴክኖሎጂና ሶሻል ሚዲያ አደገኛ ጎኑ እንግዲህ የጎዳና ፍርድ ነው። ሶሻል ሚዲያ ማለት የጎዳና ፍርድ፣ ምስክር የለ፣ ተከላካይ የለ፣ ጠበቃ የለ፣ ሁሉም ያገኘ ዳኝነት የሚሰጥበት አንዱ አንዱን ያለ ርኅራኄ የሚከስበት ቢፈልግ በግልጥ ቢፈልግ ተሰውሮ ትልቅ ጃንግል በረሃ ነው ሶሻል ሚዲያ እና አደገኛነቱ እጅግ ጥልቅ ነው። በዚያ ምክንያት እንግዲህ እኛ በዚያ ውስጥ ነው እየተረባረብን ያለ ነው። ቤተክርስቲያናችን ስሟ እየጠፋ እየወደመ ይህን ያክል ሊቃውንት እያለ ዓለምን ቋጥሮ መፍታት የሚችል ይህን ያክል ሊቃውንት እያለ ግን ቤተክርስቲያን ስሟ እየረከሰ እየጠፋች እየተሰደበች ያለችው ሶሻል ሚዲያ በአደባባይ ፍርድ አይደል? እንደዛ ነው። የማንነት ገደላ ካራክተር አሳሲኔሽን የሚባለው አንዱ ጥሩ ሰው ይነሳና እንዲህ አርጎ ለለ በሐሰት ማለት ነው ይከተልና ላይክ ሼር ያ ሰውዬ በሚቀጥለው ቀን ቢናገር የሚሰማው የለም። የደቦ ፍርድ ማለት ትወገር የጻፍት የፈሪሳውያን ትወገር። ሶሻል ሚዲያ ወይም ይሄ ማህበራዊ ሚዲያ ትልቁ አደገኛነት ሰው መለወጡን ሳያውቅ ተለውጦ ያገኘዋል። መጨረሻ ላይ መለወጡን ሳያውቅ ማለት ነው። ልክ ነቀዝ የቆመውን ግን በልቶ መጨረሻ ላይ አፈሩን እንደሚወድቀው ሁሉ
በቴክኖሎጂ ወይም ማህበራዊ ሚዲያ ሰውየው ሲያልቅ አይታወቅም። መጨረሻ ላይ አልቆ ወድቆ ነው የምታገኙት። እና እንዲህ አይነት አደገኛ ጎን አለው ነው። ግን በራሱ ጉዳት አይደለም። ሰውየው መበላቱን ሳያውቅ ስሙ ብቻ ሲቀር በቁም በልቶ ይጨርሰዋል ማለት ነው። በቁም በልቶ ወሬ በልቶ ወሬ ጠጥቶ ሀብቱን ንብረቱን ለወሬ አውሎ መጨረሻ ላይ ባዶውን ይቀራል። አይምሮውን አስረክቦ የሶሻል ሚዲያ ሌላኛው በጣም ደካማ ጎን ደግሞ ትኩረትን ይሰርቃል፣ ትኩረት ይቀማል፣ ሀሳብ ይነጥቃል። አዘረዝራቸው ምዕመኑም ሆነ አገልጋዩ ረጅም ሰዓት ቆሞ መጸለይ አይችልም። እኛም አንችልም፣ ማንበብ አንችልም። የአብዛኛው ሰው አሁን አይምሮው እየሞተ በጣም ትንሽ አይምሮች ነው የሚቀሩት። ታጥቦ ያልቃል። ከዛ ቁም ነገር ቢነግሩት አይቋጥር፣ አይምሮ አይቋጥርም። ልክ ያድጣል። አንዳንድ ጊዜ ደግሞ የውስጠኛውን አይምሮውን ክፍል ይመልጠውና ይሄ የብርሃን ጨረሩ ረጅም ሰዓት ስልክ ላይ ስለሚውል ከዛ በኋላ ይቆስላል። ቁም ነገር ሲሰማ አይችልም። እንባንባ ይለዋል፣ ለቅሶ ይለዋል፣ ያስኳሽባል። ቁም ነገር ሲሆን ሶሻል ሚዲያ ያዘጋጀው ሲሆን ግን ምን ያደርገዋል? ሌሊቱን ሁሉ ላይክ ስክሮል ሲያደርግ ያድራል ይውላል። ቁም ነገር ሲሆን ግን ምን ያደርገዋል? እንባ ፉሽያ ምናምን። ይህ ትልቁ መከራ ነው ማለት ነው። እንግዲህ ሌላው ሰባካያን በዚህ በሶሻል ሚዲያ ያሉ ሰባካያን እንኳን ላይክ እና ሼር ነው የሚነዳቸው ማለት ነው። የሚያስተዳድራቸው የሚያገኙት ላይክ እና ሼር ይሆናል እንጂ የቤተክርስቲያኒቱን ዓላማ ተሸክመው አያስተጋቡም። ይህ ሌላ አደገኛ ጎኑ ነው። ምናባዊ ማህበረሰብ ይፈጥራል። ሶሻል ሚዲያ ላይ ወንጌል ስብከት ሰምተው ሶሻል ሚዲያ ላይ ዘምረው ግን ቤተክርስቲያን የማይመጡ ማህበረሰቦች በዛው ይፈጥራል ማለት ነው። ያ ማለት ቤተክርስቲያን ደግሞ አካላዊ ፕሬዘንስ የምትፈልግ ናት። ቁርባኑ በአካል ነው፣ ዕጣኑ በአካል ነው፣ ጸሎቱ በአካል ነው። እነዚህ ምስጢራቶች በሙሉ የሚፈጸሙት በአካል እንጂ በምናብ አይደለም። አሁን ቴክኖሎጂ የፈጠረው ደግሞ ምንድነው? ወንጌል እዛው ይሰማሉ፣ እዛው ይዘምራሉ፣ እዛው ይገዛሉ፣ እዛው ይጨፍራሉ። ሁሉም እዛው ነው። በአንድ ስልክ እዚህ ስልክ ላይ የሰው ሕይወት ተቋጥሮ ተቀመጠ ማለት ነው። ሁሉ ሕይወት እዚህ ስልክ ላይ። ስለዚህ ወደ ቤተክርስቲያን የመመለስ ትልቁ ኃላፊነት እኛ ወደዛ አብሮ መዝለቅ ነበረ። እንግዲህ እስካሁን ገና ነው። የዚህ ዋን የስብከተ ወንጌል ትልቁ ዓላማ ይህን አቅጣጫ መቅረጽ ይመስለኛል። ይህ እንግዲህ ችግሮቻችን ናቸው። እየፈጠንኩ ነው ይመስለኛል። ቶሎ ብዬ ለመጨረስ ነው። አሁን ስብከተ ወንጌላችን ምን ላይ ነው የሚሉትን በአጭር ስላይድ ነው ማሳያችሁ። በደንብ ይዩልኝ። ስብከተ ወንጌላችን ምን አይነት ስርዓት እየተከተለ ነው የሚለውን እንግዲህ መልካም ጎኖቹን አላነሳቸው። አባቶቼ ይቅርታ እንድታረጉልኝ፣ መልካም ጎኖቹን አላነሳቸው። ለምንድን ነው አላነሳቸው? ይሄ የተሰበሰበ ወርቃማ ኃይል መነጋገር ያለበት በችግሮቹ ዙሪያ ነው ብዬ ስለማስብ ነው እንጂ ችግር ብቻ ነው ያለ ለማለት አይደለም። ይሄን ልብ እንድትሉልኝ ይፈልጋለሁ። አንደኛ ስብከተ ወንጌላችን የሚታይበት ችግር ይሄ ነው። ታያችኋል። በዋናነት በአውደ ምሕረት ላይ ብቻ ያተኮረ የወንጌል ስርጭት ማለት ነው። አውደ ምሕረት ላይ ብቻ ነው። ስለዚህ በሚሊዮን የሚቆጠረው ወጣት የተለየ ያለው ማህበራዊ ሚዲያ ነው ያለው። በሚሊዮን የሚቆጠረው ጥያቄ ያለው ወጣቱ ነገ ሀገርን የሚረከበው ወጣት ያለው የተለየ ነው ማህበራዊ ሚዲያ ነው። የኛ ስብከተ ወንጌል ይከተላለው ደግሞ አውደ ምሕረት ላይ ብቻ የመጣውን መስበክ ማለት ነው። አውደ ምሕረት ላይ የሚመጡ እነማን ናቸው? በተለይ ከሰኞ እስከ ዓርብ እድሜያቸው የገፋ አረጋውያን ናቸው የሚመጡት አይደል? አንድ ሰው ሁለት ሰው ነው የሚያስተምረው ሰባኪ ወንጌሉ የሰርክ ጉባኤ። እሑድ ሲመጣ ደግሞ ያው ልመና አዳርሰን ታውቃላችሁ፣ በልመና ነው። ስለዚህ ወንጌል እጅግ አደገኛ ሁኔታ ደርሷል። ስለዚህ የበይነ መረብ ትምህርት የለውም፣ የማህበራዊ ሚዲያ የለውም፣ የማህበረሰብ ግንባታ ቦታዎች የማይሰሩ ሰዎች የሉም። ግን እያልኩ አይደለም። በተናጠል የሚሰሩ ማህበሮች ይኖራሉ፣ በተናጠል የሚሰሩ ሊቃውንት ይኖራሉ። ግን እንደ ጥቅል ሲታይ ግን ሚሊዮኖች የሚገኙበትን ረስተነዋል ነው። ወንጌላችን እሱ እየዳሰሰ አይደለም፣ ወይም ስምሪቱ ወደዛ አቅጣጫ ስትራቴጂ ተቀርጾ እየፈሰሰ አይደለም እያልኩ ያለሁት። የመጡትን ብቻ መስበክ ሌላ ወንጌላችን የሚታይበት ሌላው ችግር ደግሞ ምንድን ነው? የመጡትን ብቻ መስበክ፣ የመጡትን ብቻ ዝም ብሎ መስበክ። ይሄ አይገርማችሁም? ይሄ እንትናችን ዝም ብሎ መስበክ። ሕፃን ነው የለ፣ ሽማግሌ ነው የለ፣ ዝም ብለን ብቻ መስበክ። ስብከታችን ምን አመጣ የለም፣ ትርጉም የለውም። እንግዲህ ተሳስቼ ከሆነ እንድታረሙ ስለምፈልግ ነው። ሰባክያነ ወንጌል 8ም 5ም 15ም ባላችሁበት
እስኪ በዚህ ዓመት የሰበክነው ስብከተ ወንጌል ምን አፈራ ብላችሁ ታውቃላችሁ? ስንት አስጠመቅን? ስንት ወጣቶችን በተክሊል አጋባን? ስንት ነፍሳቶችን ወደ በረት መለስ ብላችሁ ታውቃላችሁ? የለም። ዝም ብሎ መስበክ ነው። ውጤቱ ምን ይሁን ብዙ ግድ የለንም። ምክንያቱም አብዛኛዎቻችን ሰራተኞች ነን። ባለቤቶች ሳይሆን ሰራተኞች ነን እና ምንም ተጠራርጎ ቢሄድ ግድ የለንም። እንደዚህ አይነት ስሜት እና መስበክ ነው። ስብከቶቻችን ደግሞ ህፃናት ይኖራሉ። በአንድ አውደ ምሕረት ላይ ህፃናት አሉ፣ ሽማግሌዎች አሉ፣ የተማረ ሊቅ አለ። ሁሉንም በአንድ አግብቶ መውቀጥ ነው። ለይቶ አያስተምርም ማለት። ስለዚህ የእድሜ ልዩነት ግምቱ ሳይገባ ነባራዊ ሁኔታን ሳያገናዝብ በጣም በርካታ ጥያቄ ያለበት ትውልድ ነው ጥያቄ። ያን ጥያቄ ሳያገናዝብ የዘመኑን በሽታ ሳያገናዝብ ዝም ብሎ መስበክ ይሄ ሌላኛው ችግር። ከዛ ላይ ደግሞ ማለት የመጡትን ብቻ ማለት ነው። ሶስተኛው ስብከተ ወንጌላችን ያለበት አንደኛው ችግር ዘመኑን ከመዋጀት መዘግየት። ዘመኑ እንደ ሮኬት ይፈጥናል፣ እኛ ደግሞ በጋሪ እንደምታዩት እንጎትታለን ማለት ነው። በጋሪ በሁለቱ መካከል ያለው ክፍተት ምንድነው? የትውልድ መጥፋት። ዘመኑ ቴክኖሎጂው ግሎባላይዜሽኑ ከሮኬት የበለጠ ከሚሳይል የበለጠ ይፈጥናል። እኛ ደግሞ እንደምታዩት ገና ወራዊ ክፍያ ላይ የቀና በለን ያለ ነው አይደለም። ስለዚህ እኛ በጋሪ ተጉዘን መድረሻ ላይ ስንደርስ የምናገኘው ሰው ላይኖር ይችላል። ምክንያቱም ዘመኑን አድርጎ ስለሚወስደው ይዞት ስለሚሄድ በጋሪ ተጎትተን ሄደን መጨረሻ ስንደርስ ሰው የለም ሰው። ይህ አደጋ ተደቅኖበታል ነው። ከኃይል ቅጽበት ለሚፈጥን ዘመኑን የምንዋጅበት ፍጥነት እጅግ ዘገምተኛ የሚባል ነው። እንግዲህ ቅዱስ ጳውሎስም ያለው ቀኖቹ ክፉዎች ናቸውና ዘመኑን ዋጁ አይደል ያለው? ነን ወይ የሚለው እንግዲህ ጥያቄ ወሰዱ። አራተኛ ዓላማውን የሳተ የሰባካን ምደባና ስርጭት ማለት ነው። ወንጌላችን ያለበት ችግር ዓላማውን የሳተ የምደባና የአገልግሎት ስርጭት። ለምሳሌ ሰላምና ሀብት ባለበት በጣም ብዙ ሰባኪያን አሉ። ሰላምና ሀብት በሌለበት ደግሞ ምንም ሰው ለዓይን እንኳን ማየት የሚቸግር ዘመን አለ። ለዚህ ማሳያው የአዲስ አበባ ሀገረ ስብከት ነው። በአዲስ አበባ ሀገረ ስብከት ሊቃውንቱ ሁሉም ስብስብ ብሎ ይገኛል። በአንድ አጥቢያ 15ም 8ም 4ም ይገኛል። ሰላም በሌለበት ሪሶርስ በሌለበት ደግሞ ለምልክት እንኳን ይጠፋል። ይህ ዓላማውን የሳተ የስብከተ ወንጌል ስርጭት ነው ወንጌላችን የተከተለ ያለው ነው። ይሄን የምታዩት ነው። አዲስ እንግዲህ ወንጌል ሰባካን ምን ላይ ተደርድረው እንዳሉ እዛ ጋር ደግሞ ሰላምንች ሪሶርስ ከሌለበት አካባቢ ደግሞ ምንም የለም፣ ለምልክት የለም። ትውልድ አልባ ቆንጆ ሕንፃ መገንባት የመፍጠር አገልግሎት ማለት ነው። አብዛኛው ወንጌል የሚለው ግንባታ ለመገንባት ልማት ለማልማት ነው የሚለው። ልማቱን አለምተን ዘወር ስንል ግን ምን የለም? ሰው የለም። ለዛ ደግሞ ገቢው የሚፈልገው ስብከተ ወንጌል የሚፈልገው ስልጡን ለማኞችን አውደ ምሕረቱ የሚፈልገው ሆኗል ማለት ነው። ይህ ተውሎ ካልታረመ በጣም አደገኛ መንገድ ነው። እጃችን ላይ ያሉ መልካም ዕድሎች ምንድን ናቸው? መፍትሄ ነው አሁን ጠቁመው። የመጀመሪያው ለነገ ለዛሬ ሳይባል ስርዓተ ትምህርቱን ማስተካከል። በ17ኛው ክፍለ ዘመን የተሰራውን የጉባኤ ቤቶቻችን መማሪያ አንድምታ ወንጌል ሳይንሱን መሸከም በሚችልበት የሳይንሱን ጥያቄ፣ የፍልስፍናውን ጥያቄ፣ የቴክኖሎጂውን ጥያቄ፣ ዓለም ያፈራውን የኒው ወርልድ ኦርደር ጥያቄ መመለስ እስኪችል ድረስ አብዴት መደረግ አለበት። እሱን ካላደረግን እመኑኝ መንቀሳቀስ አንችልም። እመኑኝ። አሁን ብዙ ጥያቄ ያለው እንደምታውቁት ወንጌል እስከ ዓለም ፍጻሜ ለሚነሳ በሽታ ምንድን ናት? መድኃኒት ናት። እስከ ዓለም ፍጻሜ ለሚነሳ በሽታ ሁሉ ወንጌል መድኃኒት ናት። ያችን ወንጌል ግን ዘመኑን እየዋጁ ትምህርቱን ማዘመን ግን የማን ኃላፊነት ነው? የትምህርቱ ኃላፊነት ነው። የጉባኤ ቤቶች ኃላፊነት ነው። ቤተክርስቲያን በተቋም የሚመራ ኃይል ኃላፊነት ነው። ምክንያቱም ወንጌል የዓለምን ጥያቄ መመለስ አለበት። የተዘጋጀውም ለሱ ነው። አሁን ጥያቄው እንደምታዩት ሳይንሱ በሳይንሳዊ እውቀት በቴክኖሎጂ ምጥቀት ጫፍ ደርሰዋል ጉዳዩ ማለት ነው። የአዲሱ ዘመን እንቅስቃሴዎች ኒው ኦርደር ወርልድ የሚባለው እጅግ ጣራ ነክቷል። በላይ በየቀኑ የሚፈላ አሸኒ ሃይማኖት አለ አይደለም። ለዚያ መልስ መስጠት የሚያስችል
አንድምታው ምን መደረግ አለበት? ከፍ ብሎ ደግሞ እንደገና የዚህን ጥያቄ መመለስ መተርጎም አለበት። እንደ አዲስ እንደገና ተጨማሪ ቨርዥን ተብሎ ማለት ነው። ሁለተኛው ተልእኮ ተኮር የሰውን ልጅ ድነት ማዕከል ያደረገ የትምህርት ስርዓት ማድረግ አለብን ነው። አንደኛው መፍትሄ ነው ይሄ። ሁለተኛው በዓለም መሰደድ እንደ ወንጌል ዘር ምዕመናን በዓለም ዙሪያ እንደተበተኑ ትልቅ እድል መቁጠር አለብን። እንግዲህ በአንድም ይሁን በሌላ መንገድ ኢትዮጵያን እስከ ዓለም ዳርቻ ድረስ ተበትነዋል። ይህ ዘር ነው። ምዕመናን በዓለም ቋንቋ እስካሉ ድረስ የዛን ቋንቋ የወንጌል ኬላ በእያንዳንዱ ቦታ የወንጌል ኬላ ብናስቀምጥ የተሰደዱ ምዕመናንን ወደ ወንጌላውያን ብንቀይራቸው ዓለምን በወንጌል ደረስ ማለት ነው። ይህ መፍትሄ ስትራቴጂ ይፈልጋል። እነዚህ እያንዳንዳቸው የምጠቁማቸው እንደ ፕሮጀክት የሚያዙ ነገሮች ናቸው። እንግዲህ ስደተኛ ለእኛ መከራ ቢመስለንም ለእግዚአብሔር ግን በዓለም እርሻ ላይ የወንጌልን ዘር የመዝራት ጥበብ ሊሆን ይችላል። በዚያ ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ከሐዋርያትም በቀር ሁሉም የይሁዳ በሰማርያ አገሮች ተበተኑ። የተበተኑትም ቃሉን እየሰበኩ ዞሩ። እግዚአብሔር በዓለም የበተነን ምናልባት ዘር አድርጎ ካበቀለን ይህን ስትራቴጂ ደግሞ የወንጌል መምሪያዎቹ ሊቀርጹት ይገባል። ስለዚህ በዓለም የሚናገር ሕዝብ ስላለን የዓለምን ቋንቋ ተናገረች ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንግዲህ ቅዱስ ጳውሎስም ታውቃላችሁ ያደረገው እንደዛ ነው። ሶስተኛ መፍትሄ ነው እየጠቆምኩ ያለሁት ግሎባላይዜሽን እና ሁለቱን ክንፎቹን ቴክኖሎጂና ማህበራዊ ሚዲያን እንደ መልካም እድል መጠቀም ማለት ነው። እንግዲህ የታሪክ ባለሙያዎች እንደሚያስረዱን እና ወሳቢዎች ዘቂሳራ እንደሚነግሩን ታሪክ እንደሚያስረዳን ወንጌል በመጀመሪያዎቹ 100 ዓመታት በዓለም ላይ ሲሰራጭ የሮምን የመንገድ ስልጣኔ የተጠቀመው ማለት ነው። የሮምን የመንገድ ስልጣኔ ተጠቅሟል። የግሪክን አንድ ቋንቋ ዓለምን አንድ ቋንቋ አድርጎ አስተሳሰሩን ተጠቅሟል ወንጌል። ስለዚህ መንገዶች ሁሉ ወደ ሮም ያመራሉ ተብሎ የለም። እግዚአብሔር ደግሞ ለዚህ ዘመን እንደ ሮም የመንገድ ስትራክቸር ወይም ደግሞ ልማት እንደ ግሪክ ደግሞ አንድ ቋንቋ ለሚናገረውን ይህን ቴክኖሎጂ ሰጥቷል። አሁን በዚህ ቴክኖሎጂ መፍሰስ የእኛ የሊቃውንት ድርሻ ይሆናል። ይህን እድል አለመጠቀም ትልቅ ውድቀት ነው። ስልታዊ በሆነ አቀራረብ የምስራችን ቃል ብናሰራጭ፣ ምክንያቱም በአንድ ጀንበር በሚሊዮኖች ልብ ውስጥ መግባት እንችላለን። ዓለም በአንድ ክሊክ ውስጥ ባለችበት በዚህ ዘመን እኛም ወንጌልን በዚያው ፍጥነት ለዓለም የማድረስ ብቃት እናገኛለን። ስሩ ግሎባላይዜሽን፣ ስሩ ቴክኖሎጂ፣ ስሩ ማህበራዊ ሚዲያ። በማህበራዊ ሚዲያ በቴክኖሎጂም የግሎባላይዜሽን ሀሳብ ተጠቅመን የእኛን ይህን ወርቃማ ሀብታችን ይህን ወርቃማ የእግዚአብሔር ሀሳብ ለትውልዱ ማድረስ እንችላለን። ይታያቸዋል። ይህን የካህናት ስምሪት ማለት ነው። የካህናት ስምሪት አሁን ያለው ካህን በትክክለኛው ሙያው ነው ብዬ አላስብም። ምክንያቱም ከመጣንበት እኔ ጥናት ለማድረግ ሞክሬያለሁ። ከሚቀድሱ አብዛኛዎቹ ሃይማኖታችን ያውቁ መናገር አይችሉም። አብዛኛዎቹ ከሚቀድሱት ማለት ነው። ስለ ምስጢረ ሥላሴ መናገር አይችሉም። አብዛኛዎቹ የሚቀድሱት ነገር ምን እንደሆነ አያውቁም። በማህሌት ውስጥ የሚያገለግሉ ካህናት ዋና ጉዳያቸው አሊቦ ሰረገላ፣ ስብሐት ሰረገላ፣ ቁርጡ፣ ሂደቱ እንጂ እዛ ውስጥ ያለው መልእክት ያን መልእክት ጩሆ ከእግዚአብሔር ጋር መገናኘት መሆኑን የሚያስታውል እስኪ ስንት ማይነታዊ እንዳለ እስኪ ያስቡ። የለም ሲደክም አድሮ ላቡ ሲንጠፈጠፍ ቁርር ሲላድሮ ሲጣላ በሂደት በጭረት ሲጣላ አድሮ ባዶ ወጥቶ ይሄዳል። ይህ በጣም አሳዛኝ ነገር ነው። ሰማይና ምድር በሚገናኙበት መስዋዕት ላይ ስልኩን የሚነካካ ፌስቡክ የሚጎረጉር ቀዳሽ ስታዩ እንዴት ውስጣችሁ ይደማል መስራችሁ? ዓላማን ከመገንዘብ የመጣ ውድቀት እና ካህናት ግን መሆን የነበረባቸው ምንድን ነው? እያንዳንዷን ጎጆ የሚጠብቁት አቃቤ መልአክ ነበሩ የነበራቸው። አቃቤ መልአክ እያንዳንዷን ጎጆ የሚጠብቁ ነበሩ። ስለዚህ አሁን መደረግ ያለበት እንደዛ ነው። ከዚህ በፊት ያለውን በስልጠና ማብቃት፣ ከዚህ በኋላ የሚመጣውን ግን ትክክለኛውን የቤተክርስቲያንን ተልእኮ ሳይሸከም ቅስናን ዲቁና መስጠት ማቆም መፍትሄ ነው። ከዚህ በፊት ያለውን ግን በስልጠናዎች ማብቃት፣ ራሱን እንዲለውጥ ማድረግ፣ ያልታየውን እንዲያይ ማድረግ፣ ራሱን ለውጦ ለቤተ ክርስቲያን አካል እንዲሆን በአድ ሳይሆን ራሱን የሚያኖር ሳይሆን ለቤተ ክርስቲያኒቱ የሚቆረቆር ማድረግ መቻል። እሱን ደግሞ ለማድረግ የሚኖርበትን ነገር ማስተካከል፣ ቤቱን ማስተካከል፣
ገቢውን ማስተካከል። ካህን ለማኝ መሆን የለበትም። በዚህ አልስማማም። የእግዚአብሔርን ቃል የሚያደርሱ ሰዎች ለምነው ማግኘት የለባቸውም። እንደዚያ ስነ ልቦናው አይፈቅድም። ስለዚህ ካህን ይህ ነው ትልቁ ስራው፣ መንደር ለመንደር እየዞረ ወንጌል ማዳረስ ነው። ዘመን ክረምት ነው፣ ሁሉንም ያበቅላል። ካህን ገበሬ ነው፣ አረሙን ይነቅላል። ዘመን ሁሉንም ነገር ያበቅላል። ካህን ግን ምንድን ነው? አረሙን ለይቶ የሚነቅል ነው። ግሎባላይዜሽን ገብቶት ዘመኑ ገብቶት በዘመኑ ውስጥ የበቀለውን አረም የሚነቅል ካልሆነ ካህን ምን ትርጉም አለው? ምንደኛ እንጂ ምን ካህን ነው? እንደዚያ ነው መሆን ያለበት። ለዚያ ደግሞ ማብቃት አለብን ማለት ማብቃት አለብን። ከዚህ በኋላ ግን የሚመጡ እንደ ብፁዓን አባቶች ቢሰሙኝ ጥሩ ነው። ሌሎች አብያተ ክርስቲያናት የሰማሁት ያነበብኩት ምንድን ነው? ንስሐ አባት ለመሆን ካህኑ ከሊቀ ጳጳስ ሰርቲፊኬት ይቀበላል። ቄስ ሆነ ማለት ንስሐ አባት ይሆናል ማለት አይደለም። ምክንያቱም ቀንበር የሚሸከሙ ፍትሐ እግዚአብሔርን የሚያሰፍኑ የሕዝቡን መከራ የሚጋሩ ናቸው ንስሐ አባት መሆን የሚችሉት። ለዛ ደግሞ ሊቀ ጳጳሱ እኔ ሸክሜ ቀላል ነው ቀንበሬ መዝብ ነው የሚለውን እንደምታደርግ አምናለሁ። የአባቶቻችን ፈለግ ተከትለ እውቀታቸውን ይዘ የምናውን ሸክም እንደምትሸክም አውቃለሁ። ሕመማቸውን እንደምትታመም፣ መከራቸው መከራ እንደሚሆን፣ ደስታቸው ደስታ እንደሚሆን አምናለሁ። እሱን ስለማመን የንስሐ አባት ትሆን ዘንድ ይህን ሰርቲፊኬት ሰጥቻለሁ ብሎ ይሰጣል። ይህ ምስክርነት ሳይኖረው ንስሐ አባት መሆን አይችልም። የቀደሙት እንግዲህ የእኛ ከግራኝ ዘመን በኋላ ይሁን እዛ ቤት ታሪኩን አላገኘሁትም። መምህር ታግዙኛላችሁ። ዞሮ ይህ ላይ ነው ዋናው ጉዳያችን። አሁን ሌላው አምስተኛው ስትራቴጂ የምንከተለው እጃችን ላይ ያለ በጣም ብዙ እምቅ ኃይል አለ፣ ሀብት አለ። አንደኛ ከዘመነ ሐዋርያት ጀምሮ ያልተቆራረጠ ንጹህ ክህነት ሀብተ ክህነት አላት ቤተክርስቲያን። ንጹህ ሀብተ ክህነት ዓለምን መስበክ የሚያስችል ድልብ የታሪክ እምቅ ሀብት አላት። ዓለም ደግሞ ተራቁቶ ነው ያለው። ስለዚህ ወንጌልን በጥሩ ቋንቋ ብትነግረው ማረፍ የማይፈልጋለ የለም። እንዲህ ነው የሕይወትን ውሃ የተጠማች ዓለም ዛሬ ላይ ረፍት አጣለች። በቴክኖሎጂ ብዛት ሰክራ በመንፈሳዊ ባርነት ደክማለች። በእርሷ ስልጣኔ ራሷን በራሷ ልታጠፋ እየተገለገለች ነው ዓለም አይደል? በራሷም ስልጣኔ ራሷን ልታጠፋ በኒውክሌር ተሳልፋለች አይደል? ሰልፍ ውስጥ ነው ያለችው ዓለም። እንደዚህ አይነት ጎስቋላ ምስኪን ዓለም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ከዘመነ ሐዋርያት ጀምሮ ያልተቋረጠ ያልተበረዘ እውነተኛ ቅድስና ሀብት ያላት ሕያው ተቋም ያስፈልጋታል። ለዚች ዓለም ያስፈልጋታል። ይህ ታሪክ ሙዚየም ውስጥ የሚቀመጥ ቅርሳችን ብቻ አይደለም፣ በተጠማው ትውልድ የምናጠጣው የሕይወት ውሃ ነው እንጂ ይህንን ጥንታዊ እውነት የዘመኑ ሰው በሚረዳው ስነ ልቡናና ውበት ከገለጥለት ዓለም ሁሉን እረፍት ፍለጋ ወደዚህ ጥንታዊት ቤተክርስቲያን እንደሚመጣ ምንም ጥርጥር የለውም። ምንም አሁን ዓለም ኦርቶዶክስን እያወቃት መጥቷል። ሁሉም ፍልሰት ወደ ኦርቶዶክስ ግን ማን ይንገራው? ማን ጀግና ከዕለት ጉርሱ ወጥቶ ያልሚያስማን ይገኝ። አንሱ አየንቲክሙ ወነጽሩ በሀበ በሐውርት ከመጻይዶ ወበጻማ አይረር አይደል ያለ ጌታ ለሐዋርያቱ። አይኖቻችሁን አድርጉ አንሱ መከሩ እንደደረሰ ያው ሳልወ ለባረና ከመውስ ገባረ የማረሩን ባለቤት ለምኑት ምን እንዲያደርግ ሰራተኛ እንዲጨምር። አሁን ገባር የሚያስፈልግበት እረኞች ተግተው የሚሰሩበት የማዕረር ዘመን ማለት ይህ ዘመን ነው። እግዚአብሔር ለዚህ ያብቃን። እንደዚህ ነው እንግዲህ መካከሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እዛ በያለው መሰራጨው ደግሞ እኛ የምንሰብካቸው ያለ ሕዝብ ነው። ምን ተጠቅመን ግሎባላይዜሽን ተጠቅመን በየራሱ ቋንቋ የምንሰብከውን የሚያመለክት ነው ማለት ነው። እንግዲህ የመጨረሻችን አይችነት ሁሉንም ተቋማቱንም አገልግሎቱንም አገልጋዩን ከቤተ ክርስቲያኑ ተልእኮች ጋር እንደገና አቅልጦ ማዋል ያስፈልጋል። አዲስ ስትራቴጂ ይፈልጋል። እንደገና አገልግሎቱን አገልጋዩን ተቋማቱንም ከቤተ ክርስቲያኑ ተልእኮ ጋር እንደገና ማቅለጥ፣ ወደ ፈርናንስ ወደ እሳቱ ማዕበል ከቶ ማቅለጥ ያስፈልጋል። በዚያ ምክንያት እነዚህ ነገሮች እናገኛለን። የመጨረሻው ከግሎባላይዜሽን ከመበላት መዳን ነው። ይግራት የሚያሳያቸው የአባቶቻችን አምላክ አገልግሎትን ይቀበልልን። ወስብሐት ለእግዚአብሔር። ይቆያል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የሀገር አቀፍ የምክክርና የውይይት ጉባኤ ቃለ ጉባኤና የአቋም መግለጫ።
የጉባኤው መሪ ቃል በወንጌል ኮነ ሕይወትነ፣ በወንጌል ሕይወታችን ሆነ። የጉባኤው ዕለት ሚያዝያ 19 ቀን 2018 ዓ.ም። ጉባኤው የተደረገበት ቦታ ቅድስት ሥላሴ ዩኒቨርሲቲ ሁለገብ አዳራሽ። በጉባኤው የተገኙ ተሳታፊዎች ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ እና የቅድስት ሥላሴ ዩኒቨርሲቲ ቦርድ ሰብሳቢ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የማህበራት ማደራጃ መምሪያና የቤተ መጻሕፍት መዘክር መምሪያ የበላይ ኃላፊ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት የሀዲያና የስልጤ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ንቡረ እድ ኤልያስ አብርሃ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ኢኮኖሚና ማህበራዊ ዘርፍ ምክትል ስራ አስኪያጅ፣ ክቡር መላከ ሰላም ዳዊት ያሬድ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ፣ ክቡራን የጠቅላይ ቤተ ክህነት የየመምሪያ ኃላፊዎችና የድርጅት ስራ አስኪያጆች፣ ክቡር መላከ ሰላም አለማየሁ ተፈራ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ኅሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ጠቅላይ ጸሐፊ፣ ከአዲስ አበባ ሀገረ ስብከት ክፍላተ ከተማ ጥሪ የተደረገላቸው የክፍለ ከተማ ስራ አስኪያጆችና የስብከተ ወንጌል ኃላፊዎች፣ ከሁሉም አህጉረ ስብከት ጥሪ የተደረገላቸው ክቡራን የአህጉረ ስብከት የስብከተ ወንጌል ክፍል ኃላፊዎች፣ ከአዲስ አበባ ሀገረ ስብከት አድባራትና ገዳማት ጥሪ የተደረገላቸው የአድባራትና የገዳማት አስተዳዳሪዎችና የስብከተ ወንጌል ክፍል ኃላፊዎች በተገኙበት ጉባኤ ተደርጓል። የጉባኤው መከፈት። ጉባኤው በብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋ እና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ቡራኬ የተከፈተ ሲሆን በቅድስት ሥላሴ ካቴድራል ካህናት ጸሎተ ወንጌል ተደርሷል። ዛቲ ዕለት እንተ ገብረ እግዚአብሔር ንትፈስሕ ወንትሐሰይ ባቲ ኦ እግዚኦ አድኅንሶ፣ እግዚአብሔር የሰራት ቀን ይህች ናት፣ ሐሴት እናድርግባት፣ በእርሷም ደስ ይበለን፣ አቤቱ አሁን አድን የሚለው ምስባክ ከመዝሙረ ዳዊት መዝሙር 118 ቁጥር 25 በዲያቆኑ ከተሰበከ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 13 እስከ 32 በብፁዕ አቡነ ሳዊሮስ ዋና ስራ አስኪያጅ ተነቦ መርሃ ግብሩ ተከፍቷል። መርሃ ግብሩ ከተከፈተ በኋላ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ መላከ ሰላም ዳዊት ያሬድ የጉባኤውን ዓላማ የሚገልጽ መልእክት አስተላልፈዋል። የ10 ወር ሪፖርትና የወደፊት የሥራ አቅጣጫዎችንም የጉባኤውን ዓላማና ግቦችን በሚያመላክት መልኩ አቅርበዋል። ከክቡር መላከ ሰላም ዳዊት ያሬድ መግለጫ በኋላም ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ መልእክት አስተላልፈዋል። ከዚህ መልእክትም በኋላ በማለዳው ክፍለ ጊዜ ክቡር መርጌታ ባሕረ ጥበብ ሙጬ የስብከተ ወንጌል አገልግሎት እና የስብከተ ወንጌል አገልግሎት ተደራሽነትና ያሉባቸው ተግዳሮቶች መፍትሄዎቻቸውን በሚል ርዕስ ሰፊ የሆነ ጥናታዊ ጽሑፍ አቅርበዋል። በጥናታዊ ጽሑፋቸውም ውስጥ የወንጌል ትርጉም እና ምንነት፣ ወንጌል በአባቶች ትምህርት፣ የወንጌል ስርጭትና የገጠሙት ተግዳሮቶች መፍትሄዎቻቸው የሚሉትን አካተዋል። በተለይም ችግሮችን በአውደ ምሕረት ላይ ብቻ ያተኮረ የወንጌል ስብከት ላይ ማተኮራችን የመጡትን ብቻ መስበክና ውጤቱን አለመገምገም፣ ዘመኑን ከመዋጀት መዘግየት፣ ዓላማውን የሳተ የሰባኪያን ምደባና ስርጭት ማካሄድ፣ ትውልድ አልባ የሆኑ ህንፃ ግንባታዎች ላይ ብቻ ትኩረት አድርጎ መስራት፣ እነዚህንና የመሳሰሉ ችግሮች ተጠቅሰዋል። ከቀረቡት መፍትሄዎች መካከልም ስርዓተ ትምህርትን ማሻሻል፣ ቴክኖሎጂና ሚዲያን መጠቀም፣ ካህናትን ማሰልጠን፣ ማብቃትና ማሰማራት፣ አውደ ምሕረት ላይ ብቻ ከማተኮር ይልቅ በሁሉም ቦታ ተገኝቶ ወንጌልን መስበክ፣ እጃችን ላይ ያሉ ሀብቶችን በሙሉ መጠቀም፣ ለምሳሌ መድረኮቻችንን፣ የአብነት ትምህርቶችንና ጥንታዊ ታሪካችንን፣ እነዚህን የመሳሰሉትን ነገሮች አግባቡ መጠቀም የሚሉት ተገልጸዋል። ጥናታዊ ጽሑፉ ከቀረበ በኋላ ሰፊ ውይይት ተደርጓል። ጥያቄዎችም ተነስተው መልስ ተሰጥቷል። 5 ጥያቄዎችም ከሰዓት በኋላ ባለው ጊዜ ከስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ለጉባኤው ቀርበው ዝርዝር ውይይት ተደርጎባቸዋል። ይሄ ሁሉ ካለፈ በኋላም ብፁዕ ዋና ስራ አስኪያጅ በሰጡት መመሪያ
የመምሪያው ኃላፊ ባቀረቡት መልእክት ሪፖርትና የስራ አቅጣጫ በጥናታዊ ጽሑፉ በቀረቡት የመፍትሄ ሀሳቦች ከጉባኤው በተነሱ ጥያቄዎችና በተሰጡ አስተያየቶች መሰረት ተወያይተን ከዚህ በታች የቀረቡትን የአቋም መግለጫዎች አቅርበናል። አንደኛ፣ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ሀገረ ስብከት ሊቀ ጳጳስ ወደ ስራ አስኪያጅነት ከመጡበት ጊዜ ጀምሮ በዋናነት ሊሰሩባቸው ትኩረት ካደረጉባቸውና በእቅድ ከያዟቸው አቅጣጫዎች ዋናው ስብከተ ወንጌል እንደመሆኑ መጠን ቀደም ሲል በደቡብ ምዕራብ ሸዋና በሸገር ሀገረ ስብከት የታየው ፍሬያማ የስብከተ ወንጌል እንቅስቃሴ በብፁዕነታቸው መመሪያ መሰረት በሁሉም አህጉረ ስብከት የወንጌልን ዓላማ መሰረት ባደረገ መልኩ ለማስፋፋት በትጋትና በታማኝነት እንሰራለን። ሁለተኛ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ስብከተ ወንጌል ላይ ትኩረት ተሰጥቶ እንዲሰራ በሰጡት መመሪያ ክቡር መላከ ሰላም ዳዊት ያሬድ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊ ባቀረቡት የትኩረት አቅጣጫ የተቀመጡ ነጥቦች እንዲሳኩ እኛ የጉባኤው ተሳታፊዎች በየደረጃው የተጣለብንን ኃላፊነት ለመወጣት በቁርጠኝነት እንሰራለን። ሶስተኛ፣ መርጌታ ባህረ ጥበብ ሙጬ የስብከተ ወንጌል ተግዳሮቶችና መፍትሄዎቻቸው በሚል ርዕስ ያቀረቡት ጥናታዊ ጽሑፍ በትክክል አሁን ያለንበትን ሁኔታና የመፍትሄ አቅጣጫዎችን ያሳየ ስለሆነ ከአድናቆት ጋር ጉባኤው ሙሉ በሙሉ ተቀብሎታል። በጥናቱ የተጠቆሙ መፍትሄዎችም ተግባራዊ እንዲሆኑ እኛ የጉባኤው ተሳታፊዎች ያለንን ቁርጠኝነት እናረጋግጣለን። የመፍትሄ ሀሳቦችንም በየደረጃው ተግባራዊ እናደርጋለን። አራተኛ፣ የስብከተ ወንጌል ተደራሽነትንና የአገልግሎት ጥራትን ለመጠበቅ ተከታታይ ስልጠናዎችን መስጠት በጣም አስፈላጊ መሆኑን ጉባኤው በሰፊው ተወያይቶበታል። ስለዚህ ራሱን የቻለ ማሰልጠኛ ማዕከል እንዲኖር አዲስ አበባና ሸገር ከተማ አህጉረ ስብከት ባላቸው የተሻለ የተማረ የሰው ኃይልና የገንዘብ አቅም ምክንያት ምሳሌ የሚሆን ማዕከል እንዲከፍቱ ጉባኤው ያሳስባል። አምስተኛ፣ አገልጋዮችን የምናስተምርበትና የምናሰለጥንበት መንገድ ተልእኮ ተኮርና ዘመኑን የዋጀ እንዲሆን በተለይ የአብነት ትምህርት ስርዓተ ትምህርትና የካህናት ማሰልጠኛ ስርዓተ ትምህርት እንዲሻሻልና እንዲያድግ የትምህርትና ማሰልጠኛ መምሪያና ሌሎች የሚመለከታቸው ባለድርሻ አካላት ተገቢውን ትኩረት ሰጥተው እንዲሰሩ ጉባኤው በአጽንኦት ያሳስባል። ስድስተኛ፣ ሐዋርያዊ ተልእኳችን ከተደራሽነት አንጻር ብዙ ክፍተቶች ያሉበት በመሆኑ በጉባኤው ታምኖበታል። ከገጠር ይልቅ በከተማ ሁሉን ተደራሽ ከማድረግ ይልቅ ልዩ ድጋፍ የሚፈልጉት አካላትን በሙሉ የማያካትት ስለሆነ ከቦታ፣ ከቋንቋ፣ ከዓለም አቀፋዊ ተደራሽነት ልዩ ድጋፍ የሚፈልጉ አካላትን ሙሉ በሚያካትት መልኩ እንዲሰራበት እያሳሰብን እኛም በየደረጃው የድርሻችንን ለመወጣት ቃል እንገባለን። ሰባተኛ፣ በአንዳንድ ሰባኪያነ ወንጌል የሥነ ምግባር ሁኔታ ብዙ ክፍተቶች እየታየበት ስለሆነ ይህን ለማረም እንዲቻል በስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የሥነ ምግባር መመሪያ ተዘጋጅቶ በቅዱስ ሲኖዶስ ጸድቆ ተግባር ላይ እንዲውል በአጽንኦት እናሳስባለን። ስምንተኛ፣ ከምዕመናን የሚቀርቡ ሃይማኖታዊ ጥያቄዎች መልስ የሚያገኙበት ወይም መልስ የሚሰጥበት መንገድ ማዕከሉን የጠበቀ ባለመሆኑ ምክንያት ጥቅም ብቻ ሳይሆን ጉዳትም እየታየበት ስለሆነ ተቋማዊ በሆነ መልኩ ወጥ የሆነ መልስ መስጫ መንገድ እንዲመቻችና ለሰባኪያነ ወንጌልም አቅጣጫ የሚሰጥበት መድረክ እንዲኖር ይደረግ ዘንድ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከሊቃውንቱ ጉባኤ ጋር በጋራ እንዲሰሩ እንጠይቃለን። ዘጠነኛ፣ ዘመኑ የደረሰበትን ቴክኖሎጂና ሚዲያ ተጠቅሞ ስብከተ ወንጌልን ማስፋፋት አስፈላጊ ነው። ለስብከተ ወንጌል ተደራሽነትም ሚዲያ በጣም አስፈላጊ መሆኑ የታወቀ ስለሆነ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ራሱ የሚያንቀሳቅሰው ሚዲያ እንዲኖረው እንጠይቃለን። የራዲዮ ማሰራጫ ጣቢያ ይህን በጉባኤ እንዲቀርብ ተመካክረን የወሰነው ነው። ተሰሙትና አስተያየት መስጠት ካስፈለገ የራዲዮ ማሰራጫ ጣቢያ በሀገራችን ሕግ ለእምነት ተቋማት ስለማይፈቀድ በውጭ ሀገራት ባሉና አህጉረ ስብከት አማካኝነት የስብከተ ወንጌል ማሰራጫ ራዲዮ ጣቢያ እንዲኖረን ይመቻች ዘንድ ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ የቤት ስራውን ወስዶ እንዲሰራበት እንጠይቃለን። አስረኛ፣ ለብዙ ዓመታት ተደክሞበት ብዙ ዓመታት በተደከመው ድካምና በተሰራው ስራ ምክንያት ለስብከተ ወንጌል የሚሰጠው ትኩረት እየተሻሻለ የመጣ ቢሆንም አሁንም ከዚህ በላይ የተሻለ ትኩረት እንዲሰጠው የሚያስፈልግ መሆኑን ጉባኤው አምኖበታል።
ስለዚህ የቤተ ክርስቲያን አባቶች፣ አገልጋዮች፣ ምዕመናን እና ወጣቶች አሁን ከተሰጠው በላይ ከፍ ያለና ለወንጌል ተገቢ የሆነ ትኩረት እንዲሰጠው እንጠይቃለን። በወንጌል ሆነ ህይወታችን ሆነ ሚያዝያ 19 ቀን 2018 ዓ.ም አዲስ አበባ ቅድስት ሥላሴ ዩኒቨርሲቲ ሁለገብ አዳራሽ። አመሰግናለሁ።